ጤና ይስጥልን ተመልካቾቻችን እንደምን አድራችኋል። አሁን ከማለዳው 1 ሰዓት ሆኗል። ጤና ይስጥልን ኢትዮጵያችን ተጀምሯል። ከወሩ የመጀመሪያው ቀን ህዳር 1 ላይ እንገኛለን። ከሳምንቱ ደግሞ የመጀመሪያው የመደበኛ የስራ ቀን ዕለተ ሰኞ ላይ ነው የምንገኘው። የዕለቱ ተረኛ ፕሮግራም አቅራቢዎች አንተነህ ደግፌና መታሰቢያ ደረጀ እስከ 3 ሰዓት ድረስ አብረናችሁ እንቆያለን። በዚህ ጤና ይስጥልን ኢትዮጵያ ፕሮግራማችን ላይ የኢትዮጵያ ቴሌቪዥን ካሜራዎች ወዴት እንደሚያማትሩ ዜና ጥቆማ እንሰጣቸዋለን። ሁለት ትልልቅ ጉዳዮችን ከእንግዳዎች ወይም ከባለሙያዎች ጋር እናስተናግዳለን። የውጭ ዜና አለ፣ ቢዝነስ አለ፣ ስፖርት አለ፣ እንደዚሁም ደግሞ ዓለም አቀፍ ሚዲያዎች፣ ያን ተከትሎ ደግሞ ማህበራዊ ሚዲያዎች ምን ጉዳዮችን አጎሉ የሚለውን የምንመለከት ይሆናል። ትራፊክም አለ፣ የአየር ሁኔታም እንደዚሁ ተካቷል ማለት ነው። እውነት ነው። የ2 ሰዓት ቆይታችን በርካታ ጉዳዮችን አካቷል። ከላይ ከጠቀስናቸው ዘገባዎች በተጨማሪ ደግሞ ከሀገር ውስጥም ከውጭም አበይት ብለን የያዝናቸው መረጃዎች እጃችን ላይ ይገኛሉ። ቀዳሚ የምናደርገው በደቡብ ክልል በተለይ ደግሞ የምልዩ ወረዳ ላይ ሀገር በቀል እጽዋትን ለመድኃኒትነት የመጠቀም ባህልን ለማጎልበት የብሔረሰቡ የባህል ሕክምና ባለሙያዎች እየተጫወቱ የሚገኘውን ሚና እንቃኛለን። እንግዳም እዚህ ጉዳይ ላይ ጋብዘናል። ሰፊ ቆይታ ይኖርናል። ሌላኛው ርዕሰ ጉዳያችን ደግሞ ሳይንስ ለኢትዮጵያ እድገት እና ብልጽግና በሚል መሪ ሀሳብ የሳይንስ ሳምንት ላይ ከ1 እስከ 3 የወጡ ተወዳዳሪዎች ተሸልመው ነበረ። ይህም በተመለከተ ደግሞ አንድ እንግዳ ጋብዘን አንድ ለየት ያለ የሳይንስ ጉዳይን አንስተን እናወራለን ማለት ነው። እነዚህ የሀገር ውስጥ መረጃዎቻችን ናቸው። ከውጭ ደግሞ ደቡብ ሱዳን የሀገሪቱ ያልተማሩ ጎልማሳዎችን እንዲማሩ በማድረግ ድህነትንና ግጭትን ለመቀነስ ወስናለች የሚለውን ጉዳይ በትንታኔ እንመለከታለን። ቀዳሚ የምናደርገው የአንድ ሰዓቱን አጫጭር ዜናዎች ይሆናል። ሰናይ ሰይፉ እየጠበቀችን ነው። ከዛ መልሰን እንገናኛለን። ጤና ይስጥልኝ ሰናይ። እንደምን አደራችሁ? ሰላም አድረናል። መረጃዎችን መቀጠል ይችላል። አመሰግናለሁ። እንደምን አደራችሁ ተመልካቾቻችን። የሰዓቱን አጫጭር ዜናዎች ወደ እናንተ እናደርሳለን። በአማራ ክልል በተያዘው በጀት ዓመት ለ1.1 ሚሊዮን ወጣቶች የስራ ዕድል ለመፍጠር እየተሰራ መሆኑ ተገለጸ። የክልሉ ምክር ቤት 14ኛ መደበኛ ጉባኤውን ማካሄድ ጀምሯል። ጉባኤውን በንግግር የከፈቱት የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ወርቀሰሙ ማሞ በቅርቡ በሀገሪቱ አንዳንድ አካባቢዎች በደረሰው የሰዎች ህልፈትና የንብረት ውድመት የተሰማቸውን ሐዘን ገልጸዋል። ጥፋተኞችም ለሕግ እንዲቀርቡ ጠይቀዋል። ምክር ቤቱ በመጀመሪያ ቀን ውሎ በክልሉ ወቅታዊ ሁኔታና በበጀት ዓመቱ ዋና ዋና የትኩረት አቅጣጫዎች ላይ የመከረ ነው። በክልሉ ነዋሪ የሆነ ማንኛውም ኢትዮጵያዊ የክልሉ ባለቤት እንደሆነ በክልሉ ሕገ መንግስት ጭምር የተደነገገ መሆኑን የገለጹት አፈ ጉባኤዋ ከክልሉ ውጪ በአማራ ተወላጆችና በሌሎች ላይ የሚስተዋለው መገለል ተገቢ ያለመሆኑን ተናግረዋል። ዋልታ ረገጥ ጽንፈተኛ ኃይሎች አንዱን መጤ ሌላውን ቤተኛ እያደረጉ ለማጋጨትና ለማተራመስ ሲጥሩ ህዝባችን ባለው ልምድና በጸጥታ ኃይሉ ጥረት ከከፍተኛ ችግር ተርፈናል ብለዋል። የአማራ ክልል ብሔር ብሔረሰቦች ተቻችለውና ተከባብረው የሚኖሩበት በመሆኑ ይህንን አጠናክሮ በማስቀጠል የህዝቡን ጥያቄ ጎን ለጎን እየመለሱ መሄድ እንደሚያስፈልግም ነው የተናገሩት። በክልሉ እየተደጋገመ ያለው የአንበጣ መንጋ ድርቅና መፈናቀል ጉዳት እንዳያደርስ መንግስት አቅዶ መስራት እንዳለበትም አሳስበዋል። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህም የክልሉ መንግስት የበጀት ዓመቱ ዋና ዋና የትኩረት አቅጣጫዎችን አስመልክተው ለምክር ቤቱ ሪፖርት አቅርበዋል። ሀገራዊ ለውጡ እንዲሳካም የክልሉ ህዝብ በተለይ ወጣቱ ወቅታዊ ችግሮችን በብቃት ለመሻገር አኩሪ ተግባር እንዲፈጽም አመላክተዋል። የተጀመረው ሀገራዊ ለውጥ እንዲቀጥልም የክልሉ ወጣቶች የበኩላቸው ሚና እንዲጫወቱ ርዕሰ መስተዳድሩ ጠይቀዋል። በቀጣይም የህግ የበላይነትን በአስተማማኝ ሁኔታ ለማረጋገጥና በኢኮኖሚና በሌሎች ዘርፎች ውጤት ለማስመዝገብ በትኩረት እንደሚሰራ ገልጸዋል። በደቡብ ክልል በ2011 በነበረው አለመረጋጋት ከ300 በላይ ሰዎች ህይወታቸው ማለፉ ተገለጸ። ከ560 ሺህ በላይ ዜጎች ደግሞ ከቤት ንብረታቸው ተፈናቅለዋል። የክልሉ ሰላምና ጸጥታ ቢሮ በ2011 በጀት ዓመት የስራ አፈጻጸም በ2012 እቅድ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባው የሪፖርተራችን ኬኔዲ አባተ ነው። በኢትዮጵያ በተለያዩ አካባቢዎች በከፍተኛ ደረጃ እየጨመረ የመጣውን የትራፊክ አደጋን ለመቀነስ ብሎም ለማስቆም እንደሚያደርግ የትራንስፖርት ሚኒስቴር በመግለጫው አስታወቀ።
መንገድ ለሰው በሚል መሪ ቃል በተለያዩ የሀገሪቱ አካባቢዎች የሚካሄደው የግንዛቤ ንቅናቄ ማህበረሰቡ ዘመናዊ የመንገድ አጠቃቀም ባህሉን ማጎልበት እንዲችል መሆኑ በመግለጫ ተገልጿል። መግለጫውን የሰጡት የትራንስፖርት ሚኒስትር ወይዘሮ ዳግማዊት ሞገስ የንቅናቄው ዋና ዓላማ ከዚህ በፊት የመንገድ ደህንነቱ የተጠበቀ ማህበረሰቦችን ማፍራት መሆኑን ተናግረዋል። ለንቅናቄው የህዳር ወር የተመረጠበት ምክንያት በየዓመቱ ህዳር 17 በመንገድ ትራፊክ አደጋ የተጎዱ ሰዎች የሚታሰቡበት መሆኑን ጠቅሰው በግንዛቤው ማስጨበጫ በኤስኤምኤስ በኤሌክትሮኒክስ እና በሌሎች የመልእክት አማራጮች ንቅናቄው እንደሚካሄድ ተናግረዋል። ወይዘሮ ዳግማዊት ሪፖርተራችን ሀምራዊት ብርሃኑ እንደዘገበችው በ2011 ዓ.ም 4597 በሞት 7407 ከፍተኛ የአካል ጉዳት 5949 ቀላል የአካል ጉዳትና ከ800 ሚሊዮን ብር በላይ የንብረት ጉዳት መድረሱን በመግለጫው ተጠቅሶ ይህንንም ለመቀነስ ንቅናቄው አስፈላጊነቱ ጉልህ ሚና አለው ተብሏል። የዛምቢያ መንግስት ተቃዋሚዎችን ያዋክባል፣ መብታቸውን ይገድባል በሚል የተሰነዘረበትን ወቀሳ አስተባበለ። የሀገሪቱ ፕሬዝዳንት ኤድጋርድ ሉንጉ የተቃዋሚ ፓርቲ መሪዎች ከደጋፊዎቻቸው ጋር እንዳይገናኙና እንዳይሰባሰቡ ያደርጋል የሚለውን ትችት ውድቅ አድርጎታል። ተቃዋሚዎች በየትኛውም ጉዳይ ላይ በግልጽ መሰባሰብ መብታቸው ነው ያሉት ፕሬዝዳንት ሉንጉ ትልቅ ግምት አላቸው ባሏቸው ነገር ግን በዝርዝር ባልገለጿቸው ጉዳዮች ማተኮር እንደሚመርጡ ተናግረዋል። ባለፈው ሳምንት ሉዋፑላ በተባለችው ቀጠና ሃሪ ካላባ የተባሉ ተቃዋሚ ፓርቲ መሪ ለደጋፊዎቻቸው ንግግር ያደረጉበት የነበረውን ስብሰባ ፖሊስ አስለቃሽ ጭስ በመጠቀም መበተኑ ተዘግቧል። በ2016 በፈረንጆቹ አቆጣጠር ወደ ስልጣን የመጡት የዛምቢያ ፕሬዝዳንት ኤድጋርድ ሉንጉ የሀገሪቱ ህገ መንግስታዊ ፍርድ ቤት በፕሬዝዳንቱ የስልጣን ዘመን ላይ የተቀመጠውን የሁለት የስልጣን ዘመን ገደብ እንዲያነሳ ጠይቀዋል። የፕሬዝዳንቱ ጥያቄ ህገ መንግስታዊ ፍርድ ቤቱ መቀበሉ የፕሬዝዳንቱን ማስተባበያ በርካቶች በጥርጣሬ እንዲመለከቱት አድርጓል ሲል አፍሪካ ኒውስ ዘግቧል። የብራዚል የቀድሞ ፕሬዚዳንት ሉላ ዳ ሲልቫ ከስራት ተፈቱ። የሀገሪቱ ጠቅላይ ፍርድ ቤት ከስራት እንዲፈቱ ማዘዙን ተከትሎ ነው የተለቀቁት። በሙስናና በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ በመጠቀም ጥፋተኛ ተብለው እስራት ተፈርዶባቸው ነበር። ይሁንና የፍርድ ሂደታቸውን መረጃዎች በተመለከተ ምርመራ ያደረገው የብራዚል ፖሊስ በመንግስት በፖለቲከኞችና በግዙፉ ኩባንያዎች መካከል ሙስና መፈጸሙን ደርሶበታል። በወቅቱ ዳኛ የነበሩት ሉላ በምርጫ እንዳይሳተፉ ለማድረግ ገለልተኛ መሆን ሲገባቸው መረጃዎችን አሳልፎ በመስጠት ጉዳዩ እንዲፈጥንና ማረሚያ ቤት እንዲገቡ ማድረጋቸው በፖሊስ ምርመራ ተረጋግጧል። የሉላውን አቤቱታ ያደመጠው ጠቅላይ ፍርድ ቤቱ በወቅቱ ያላቸውን መረጃና ማስረጃ አሟጣው እንዳይከራከሩ ተደርገዋል በሚል ከስር እንዲፈቱ አድርጓል። የቀድሞ ፕሬዚዳንት ሉላ ዳ ሲልቫን ከስር መፈታትን በሳኦ ፖሎ ግዛት የምትገኘው ሶቮርኖሮ ዲካምፖ ከተማ ነዋሪዎች በደስታ ሲቀበሉት በዋና ከተማዋ ሳኦ ፖሎ በርካቶች ተቃውሞ አሰምተዋል። ይሁን እንጂ አልጀዚራ እንደዘገበው ሉላ አሁን በአንድ ጉዳይ ከስር ቢፈቱም ቢያንስ 7 ሌሎች ክሶች ይጠብቋቸዋል። የሰዓቱ ዜና በቃ። መልካም ጊዜ ይሁንላችሁ። ወደ እናንተ ተመልሻለሁ። እናመሰግናለሁ። ወደ ዋና ጉዳዮቻችን ተመልሰናል። ጤና ይስጥልን ኢትዮጵያ እስከ ረፋድ 3 ሰዓት ድረስ ነው የሚዘልቀው። ቀዳሚ የምናደርገው ያው መግባችን ላይ ለተመልካቾችም ጠብቁን ያልንበት ጉዳይ ነበረ። እንግዲህ እንደ ልማዳችንም ሆኖ ብዙ ጊዜ ጉንፋን ሲይዘን ወይም የሆነ ህመም ሲሰማን የሆነች ቦታ ጎራ ብለን ቀንጥሰን እንደ ዳማከሴ ሌሎችንም አይነት የቅጠል አይነቶች በመውሰድ እውነት ነው ለሕክምናው ጊዜያዊ መፍትሄ ለመስጠት እንሞክራለን እና እነዚህ ነገሮች ምናልባትም ጥናት ቢደረግባቸው ትልልቅ ውጤቶች ሊገኝባቸው የሚችሉ ነገሮች ናቸው። ምናልባት እነዚህ ሀገር በቀል ምንላቸው ያው ለሰዎች ከበድ እንዳይል ማለት ለአድማጭ ተመልካች ከበድ እንዳይል ሀገር በቀል ሲባል ለምሳሌ ዳማከሴና ባህር ዛፍ ትልልቅ ስቲም ቤቶች ወይም ምንድነው ማሳጅ ቤቶችም ሳውና የሚሰጡ ቤቶች ጭምር ዛሬ በጣም እየተሰጠ ይገኛልና ሰዎች አንዳንዴ ለጊዜያዊ ብቻ በዘላቂ መፍትሄ ሲባል ጉንፋን ሲይዛቸው ጥሩ ያልሆነ ስሜት ሲሰማቸው እዛ ሄደው ስቲም ያደርጋሉና ስቲም የሚደረገው
ናቹራል በሆኑ ባህር ዛፎች ነው። ሌላው ደግሞ አሁን የባህር ዛፍ ራሱ በፋብሪካ ፕሮሰስ ተደርጎ በመድኃኒት በብልቃጥ ሁሉ እየተሸጠ ይገኛልና እነዚህ ሀገር በቀል እንትኖችን ወደ ኢንዱስትሪ ውስጥ የማስገባት ነገርም አለ። አዎ የተወሰኑ ጅምሮች አሉ። ለማንኛውም ይህንን ያነሳ ነው ወደ ደቡብ ክልል የሞረዳ ልንሻገር ስለሆነ ነው። እንግዲህ ሀገር በቀል እጽዋትን በተለይ ደግሞ ለመድኃኒትነት የመጠቀም ባህልን ለማጎልበት በዛ አካባቢ የሚገኙ የባህል ሕክምና ባለሙያዎች የተለያዩ ጥረቶችን እያደረጉ ነው የሚገኘው። በተለይ ደግሞ ዘርፉ ይበልጥ ሊዘምንና ተገቢውንም ጥቅም እንዲገኝ ሁሉም ባለድርሻ አካላት በጋራ ሊሰሩ እንደሚገባም በዘርፉ ጥናትና ምርምር ያደረጉ ባለሙያዎች ናቸው እየተናገሩ የሚገኙት። ያው ደቡብ ክልል እንደሚታወቀው በጣም ደናማ የሚባል ክልል ነው። በዛ ደን ውስጥ ደግሞ በርካታ የባህል መድኃኒቶችና የእንደዚህ ሀገር በቀል እጽዋቶች ለመድኃኒትነት የሚጠቅሙ ይገኛል ተብሎ ይታሰባል። ስለዚህ ብሔረሰቡ በየዓመቱ በተለይ በዚህ በየም ልዩ ወረዳ ማለት ነው በየዓመቱ የሚከናወነው የሀገር በቀል እጽዋቶች ባህላዊ ለቀማ ስነ ስርዓት ተካሂዷል እና በዚህ ጉዳይ ላይ ሪፖርተራችን ንቃቸው ሰማ ያዘጋጀውን ተከታትለን እንመለስና ከዛ ስንመለስ ከጉለሌ እጽዋት መካከል አንድ ምሁር ጋብዘናል። ከእሳቸው ጋርም ቆይታ እናደርጋለን። በደቡብ ክልል የሚገኘው የየም ብሔረሰብ ከሚታወቅባቸው ባህላዊ እሴቶች መካከል ሳሞኤታ ወይም ከራሚ መድኃኒት የተሰኘ መጠሪያ ያለው ባህላዊ የመድኃኒት ለቀማ ስነ ስርዓት አንዱ ነው። በብሔረሰቡ ተወላጆችና ሌሎች የህብረተሰብ ክፍሎች በሚያከናውኑት በዚህ ባህላዊ የመድኃኒት ለቀማ በየም ልዩ ወረዳ በሚገኘውና ቦር በተሰኘው ተራራ ላይ በየዓመቱ ጥቅምት 17 ቀን ይገናኛሉ። በዚህ ስርዓትም ለመድኃኒት የሚጠቀሙበትን ልዩ ልዩ የእጽዋት አይነቶችን የመልቀም ስራ በጋራ ያከናውናሉ። ድሮ አባቶቻችን ጥቅምት 17 ጀምሮ ለቅሞ ያሳወቁት መድኃኒት በመሆኑ ዛሬ ለማልቀም መጣው። ይሄን የተጠቀመ ሰው ወደፊት ለሐኪም እንኳን ብዙ ለማሄድ ብዙ ነገር ይቀንሳል። መድኃኒቱ የተለያየ መድኃኒቶች ይገኛሉ። ለቁርጠትም፣ ለራስ ምታት፣ ለወገብ ህመም፣ እንደ እግር እብጠት እንደኝ ለከብቶችም ለሁሉም ነገር ማለት ነው። እግዚአብሔር ሆኖ የሰው እየተሰጠን ወደ 10 የለቀምኩት ለብቻ ሰርቼ እንደዚህ አዘጋጅና እንደ ክመን ዛሬ እዚህ የተሰራው እንደ ክመን በቃ ሆኖ ሌላ መድኃኒት ተለቅሞ ከዚያ ትንሽ የገባ ይሰራል። ይህ ባህላዊ ስርዓት ከሕክምና አገልግሎቱ ባሻገር የእርስ በርስ ትስስርን ለማጠናከር መልካም አጋጣሚ እንደሚፈጥር በዘርፉ ጥናት ያደረጉ ባለሙያዎች ይናገራሉ። ይሁን እንጂ አገር በቀል እጽዋቶች አጠቃቀም ዘመናዊ መንገድ ያልተበጀላቸው በመሆኑን ለማሻሻል ብዙ ሊሰራ ይገባል ሲሉም ጠቁመዋል። ይህን ወደ ዘመናዊ መንገድ ለመውሰድ በእኔ በኩል 2-3 መንገዶችን ማየት አለብን። አንደኛ የትምህርት ተቋማት፣ የምርምር ተቋማት ይህንን ሀገር በቀል እውቀቱን እውቀት ነው ብሎ ተቀብሎ በራስ መንገድ ተገቢውን ምርምሮችን እያካሄዱ ማለት ነው ወደ ማሳደግ መሄድ ይኖራል። በዚህ ሲያሳድጉ ግን በራሳቸው የሚያድጉ አሉ። በራሳቸው መንገድ ሌላ ምንም ነገር ሳይጨመርባቸው ከዘመናዊው ጋር የምናዋህዳቸው ነገሮች ሊኖሩ ይችላሉ። ስለዚህ ሁለቱንም በራሳቸው መንገድ የሚለው ሳይንስ የራሱ መንገድ አለው፣ እነዚህ የራሳቸው መንገድ አላቸው። እሱን ጠብቀው ምናልባት ከቅመማ ከንጽህና አያያዝ ከማስቀመጥ ጊዜ ከማለፍና በወቅቱ ከመጠቀም ከመጠን ጋር የተያያዙ ነገሮችን በዘመናዊ መንገድ ብናደርጋቸው የበለጠ ይሆናል። የየም ልዩ ወረዳ አስተዳደርም ዘርፉን ለማዘመንና ተገቢውን ጥቅም ለማስገኘት ልዩ ልዩ ስራዎችን እንደሚሰራ ገልጸዋል። የመድኃኒት ቅመማን አስመልክቶ በጣም በርካታ ስራዎችን መስራት እንዳለብን በእኛ ደረጃ በእቅድ ይዘን እየሰራን ያለንበት ሁኔታ አለ። ከተለያዩ ዩኒቨርሲቲዎች ጋር፣ ከተለያዩ የመንግስታዊ ተቋማት ጋር፣ ከሚዲያዎች ጋር በጋራ በመሆን ይህን ነገር ማስተዋወቅ የሚቻልበት ሁኔታ ላይ ጥናትና ምርምር ስራዎች መሰራት የሚቻልበት ሁኔታ ላይ እየሰራን ያለንበት ሁኔታ ነው ያለው። የየም ብሔረሰብ ተወላጆችና ነዋሪዎች በዓመት አንዴ ያገኙትን አጋጣሚ ተጠቅመው እጽዋቶችን ሰብስበዋል። ፈጣሪ ለቀጣዩ ዓመት እንዲያደርሳቸው ተማጽነውና ተመራርቀው ወደ የመጡበትም ተመልሰዋል። ለመገልበጥም ጥሩ ተሞክሮ ነው። ኢዮብ ሞገስ ነው ያቀረበው። በነገራችን ላይ ይድነቃቸው ሰማው ነበር ያዘጋጀው። ያው አቅራቢው ኢዮብ ሞገስ ነበረ። የም አካባቢ ያለውን ሁኔታ ነበረ እኛ የቃኘ ነው። በተለይ ደግሞ ጥሩ ተሞክሮ ነው ያላቸው። በየዓመቱ መሰል ተግባራት ይከናወናሉ።
ከዛ አካባቢ ያልፈው በመላው ሀገሪቱ ቢሰራጩ የተሻሉ ነገሮችን መፍጠር የሚችሉ ችግሮችን ሊፈቱ የሚችሉ ግኝቶች ሊገኙ የሚችሉባቸው አጋጣሚዎች ሰፊ ናቸው። ይህን ጉዳይ በዚሁ አይደለም የምንቋጨው፣ እንግዳ ጋብዘንበታል። ያው ቀደም ሲል እንመለሳለን ብለን ስለነበረ ማለት ነው። እንግዳችን ዶክተር ብርሃኑ በላይ በጉለሌ እጽዋት ማዕከል የምርምር ስራዎች ዳይሬክቶሬት ዳይሬክተር ናቸው። ጤና ይስጥልን። ጤና ይስጥልኝ ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ቀደም ሲል እያየናቸው ነበረ፣ እኛም እያነሳን ነበረ። የደቡብ ክልል በጣም በተፈጥሮ የታደለ ደናማነት ወይም ጫካ የሆነ ነው። እንግዲህ አብዛኞቹ እጽዋቶች ደግሞ መድኃኒትነት አላቸው። በየአመቱ ቀድም እንዳየነው ምስሉ ላይ እንዳየነው ወይም ዜናው ላይ እንዳየነው የመድኃኒት ለቀማም ይካሄዳል። መድኃኒትነት ያላቸው የሀገር በቀል እጽዋቶችን በተገቢ መንገድ ለመጠቀም እንደ ሀገር ምን እየተሰራ ነው የሚለው እናነሳ እስቲ። እሺ፣ አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ በሀገራችን እንግዲህ ሕክምና ዘመናዊ ሕክምና ከመምጣቱ በፊት ለብዙ አመታት የባህል መድኃኒትን እንግዲህ ከባህላዊ ከእጽዋት በመቀመም የአካባቢውን በሽታ ችግሮችን ሲቀርፍ ቆይተዋልና ጉለሌ እንግዲህ እንደኛ እንደ ጉለሌ እጽዋት ማዕከል በአሁኑ ሰዓት የተለያዩ ተሞክሮች አሉት። ምናልባት ከመጣሁበት ተቋም ብነሳ ብዬ ነው የመጣሁት። ከጉለሌ እጽዋት ማዕከል ነው። የተለያዩ ስራዎችን ይሰራል። በተለይ ቅድሚያ የሚሰጣቸውን የእጽዋት ዝርያዎች የመጠበቅና የመንከባከብ ስራ ነው የሚሰራው። ከነዛ መካከል እንግዲህ የመድኃኒት እጽዋት በዋናነት ተጠቃሽ ናቸው። እንግዲህ እንደተባለው የባህል መድኃኒት በአካባቢው ከሚገኝ እንግዲህ ሕክምና ባልዘመነበት ዘመኖች ባልዘመነበት ሰዓት የተለያዩ የእጽዋት ዝርያዎችን በመሰብሰብ በተለያየ የአዘገጃጀት ዘዴ በመጠቀም መድኃኒትነት ሲያገለግሉ የኖሩበት ሁኔታ ነው ያለው። እንግዲህ በአሁኑ ሰዓት ግን የሚታየው ምንድነው? የመድኃኒት እጽዋትም ሆነ ሌሎችም እጽዋት ከእለት እለት እየተጎዱ እየቀነሱ ነው የመጡት በተለያየ ምክንያት እንግዲህ ከድርቅም ጋር ተያይዞ የእርሻ መስፋፋት ጋር ተያይዞ ከማገዶ ጋር ተያይዞ በተለያየ መንገድ እየጠፉ ነው የመጡት። ስለዚህ በተለያየ አካባቢ በተለይ አሁን በተጠቀሰው በዚህ ነው ላይ ያየነው የም አካባቢ የሚደረገው የእጽዋት እንክብካቤ እና የመጠቀም ዘዴ በሌሎችም አካባቢዎች አለ። እንግዲህ የም አካባቢ ያለው ከሌሎቹ ይለያል። ለምሳሌ በደቡብ ያለው ደቡብ አካባቢ ራሱን የቻለ ባህል አለ፣ ራሱን የቻለ የእጽዋት አጠቃቀም፣ ራሱን የቻለ የእጽዋት አያያዝ ዘዴ አለ። ወደ ሌሎቹ ወደ ሰሜኑም ስትሄድ ደግሞ ራሳቸውን ይቻሉ አለ። ስለዚህ በአንዱ በኩል ያለው የባህል መድኃኒት አጠቃቀም ዘዴ ከሌላ አካባቢ ካለው የባህል አጠቃቀም ዘዴ ይለያያል። ይሄ እንግዲህ ኢቭን በባህል መድኃኒት አጠቃቀምና በባህል መድኃኒት አዘጋጀት ዙሪያ የተለያየ እውቀት አለ ማለት እንደየባህላቸው እንደየአካባቢያቸው። ስለዚህ ከዚህ ያለው ወደዛ ቢሄድ ከዛ ያለው ወደዚህ መጣ ጥሩ ነው። የመጀመሪያው እንግዲህ እጽዋት መጠቀም ሲባል መጀመሪያ የሚቀድመው አጠባበቁ ነው። እጽዋት መጠበቅ አለባቸው መጀመሪያ ሲኖሩ ስለሆነ መጠቀም የምንችለው ማለት ነው። ስለዚህ በእያንዳንዱ አካባቢ ያለው የእጽዋት አጠባበቅ ዘዴ ለሌሎቹ አካባቢዎች በልምድም በተለያየ አጋጣሚ ቢሸጋገር በአንድ አካባቢ ያለው እውቀት ሌላው እየታገዘ ሙሉ የሆነ የእጽዋት አጠባበቅ ዘዴ ይመጣል። ሲቀጥል የእጽዋት አጠቃቀም የሚለው ይመጣል ማለት ነው። ምናልባት ከዚሁ ጋር ተያይዞ ያው ማህበረሰባችን ለእንደዚህ አይነት እውቀቶች ቅርብ ነው፣ በየጓዳችን የምናደርገው ስለሆነ ማለት ነው። ምናልባትም በጥናትና ምርምር የተገኙ ውጤቶች ሳይኖሩ በፊትም ቀድሞ ማህበረሰባችን ይህንን ልምድ ሁሌም የሚከውነው ነው። ከዚህ ባለፈ ግን ምናልባት አሁን ላይ በተለይ በዘመናዊው የምርምርና ጥናት አካሄድ መሰረት ምን የተገኙ ውጤቶች አሉ? ከማህበረሰባችን ልምድ በመነሳት እነዚህ ሀገር በቀል እጽዋቶች መፍትሄ ሊሆኑ የሚችሉባቸው አጋጣሚዎችን ከመለየት ጀምሮ በጥናት የተገኙ ግኝቶች አሉ እስካሁን ባለው ሁኔታ ማለት ነው። ባህላዊ እውቀት እንግዲህ በነገራችን ላይ ባህላዊ እውቀት የራሱ የሆነ ስርዓት አለው። ከዘመናዊ እውቀት ጋር አብሮ መሄድ አይደለም። ያ ማለት ግን አንዱ አይደጋገፍም ማለት አይደለም። አሁን በአሁኑ ሰዓት የምናያቸው ዘመናዊ መድኃኒቶች በሙሉ ከባህል መድኃኒት መነሻነት የተገኙ ናቸው። ቀደም ሲል ወደ ኋላ ብዙ አመታትን ወደ ኋላ ተመልሰን ብንመለከት በዛን ሰዓት ጤና ጣቢያ አልነበረም፣ ሆስፒታል አልነበረም፣ የጤና ኬላዎች አልነበሩ። ጤና ላይ የሚሰራም ያን ያህል ባለሙያም አልነበረም። ያኔ ምንም ባልነበረበት ሰዓት የራሳቸው የሆነ ትልቅ እውቀት ነበራቸው። በጣም ከባድ የሚባል በሽታዎችን የሚያክሙበት ነበር እና ስለዚህ ምንድነው ሁለቱ የተለያዩ ናቸው ስል እኛ ሀገር ላይ አሁን ላይ የምታያቸው የተለያዩ ለምሳሌ የውሻ በሽታ ለረጅም ጊዜ ሬቢስ የሚባለው ማለት ነው ለረጅም ጊዜ መድኃኒት በዘመናዊ መንገድ አልተገኘለትም ነበር። በአሁኑ ሰዓት ግን
ቀደም ሲል ግን አባቶች በተለያየ መንገድ ሲፈውሱ ነበረ። አሁንም ቢሆን መድኃኒት አልተገኘላቸውም ተብሎ የሚታመኑ በሽታዎችን በባህል መድኃኒቶች ዘንድ ብዙዎቹን የማከምና የማዳን ሁኔታዎች ይታያሉ። አሁን ላይ የምናያቸው ብዙ አይነት ከሬቢስ ወይም ደግሞ ከውሻ በሽታ ተነስተሽ ብትመጪ ብዙዎቹ ቀደም ሲል በዘመናዊ መንገድ የማይፈቱ አሁን ላይ ግን መነሻቸው ለሁሉም እሱ ስለሆነ በአሁኑ ሰዓት ብዙዎቹ መድኃኒቶች እየተገኙ ነው። መነሻቸው ግን የባህል መድኃኒት ነው። ከዛ እየተነሳ ነው ሁሉም። ምናልባት ግን በተጨባጭ የምናነሳቸው መድኃኒቶች ካሉ ብዬ ነው። እኔ እንደ ምሳሌ አሁን የውሻ በሽታ ቀደም ሲል እንደጠቀስኩልሽ ሬቢስ ቀደም ሲል አልነበረም። አሁንም ቢሆን እንግዲህ ሁለቱ የተለያዩ ናቸው። ምክንያቱም የባህል መድኃኒትን ብዙ ጊዜ የባህል መድኃኒት ከዘመናዊ መድኃኒት ጋር ስታነጻጽሪ ሁለቱን ያው አንዳንድ ጊዜ በተቃራኒ የሚታይበት ሁኔታ አለ። የባህል መድኃኒት የራሱ መንገድ አለው፣ ይሄኛው የራሱ መንገድ ስላለው ማለት ነው። ኢቭን አሁን በአሁኑ ሰዓት ካንሰርን በቀላሉ ማከም እንችላለን የሚል ነገሮች ከባህል መድኃኒት አንጻር የሚታዩ ነገሮች አሉ። ኢቭን ከሌሎቹም አሁን አይድኑም ብለን የምናስባቸው ብዙ በሽታዎች አሉ። እነሱም ላይ የባህል መድኃኒት እየሰራ ያለበት ሁኔታ አለና መነሻቸው እሱ ነው ለሁሉም። ግን ምናልባት እዚህ ጋር ዶክተር ብርሃኑ አይድኑም ተብሎ የሚታሰቡ ነገሮች ሁሉ የዚህ የባህል ሕክምና በተለይ ከእጽዋት የሚገኙ መድኃኒቶች መፍትሄ እያመጣ ከሆነ መንግስት ለዘርፉ የሰጠው ትኩረት ምን ይመስላል? ብዙ ጊዜ በመድኃኒት ረገድም ይሁን በሕክምና ረገድም በጣም ትኩረቱ የዘመናዊ ሕክምና ላይ ነው። በፋብሪካ ደረጃ ተመርተው ታሽገው የሚገቡ በተለይም ደግሞ ከውጭ የሚገቡ ምርቶች ላይ ነው በጣም ትኩረት የሚያደርገውና ለዚህ ለዘርፉ የሰጠው ትኩረት ምን ይመስላል? አንደኛ መድኃኒትነት ያላቸውን አካባቢዎች እጽዋቱን ከመጠበቅ አንጻር ሊሆን ይችላል። አንድ ሁለተኛ የባህል እጽዋት የህክምናው ወይም መድኃኒቱን ቅመማ እውቀት አላቸው የሚባሉትን ሰዎችንም ከማቅረብ ስልጠና ከመስጠት ከማደራጀት በፋይናንስም ከመደገፍ አንጻር ምን እየሰራ ነው መንግስት? የት ቦታ ላይ ነው ያለው? እኔ የግል አስተያየት ነው የምሰጠው። እኔ የምታዘበውና ያየሁትን ነውና ምንም ትኩረት አልሰጠም ማለት እችላለሁ በአሁኑ ሰዓት። ለዚህ ደግሞ ብዙ መገለጫዎች ወይም ኢንዲኬተርስ አሉ። በሀገራችን በጣም እድለኞች ነበርን። ብዙ አባቶች አሉ። ከቤተ ክርስቲያን ከመስጊድ አካባቢ ብዙ ታላላቅ አባቶች አሉ። ለሀገራችን በጣም ሪሶርስ የሚሆኑ ተፈልገው የማይገኙ አባቶች እንዳሉ አውቃለሁ። ይሄን የሚለው ምንድነው? በተጨባጭ አብሬያቸው የሰራኋቸው ብዙ አባቶች አሉ። አብረን ስራ ይሰራን ማለት ነው። ስለዚህ እውቀታቸው በረጃቸው ዳሰው ጨብጠው አንብበው ያገኙትም አይደለም፣ ፕራክቲካሊ ወይም በተግባር ሲሞክሩት የኖሩትን ከትውልድ ትውልድ ሲተላለፍ የኖረውን እውቀት ነው ይዘው ያሉት። እነዚህ ሰዎች በአሁኑ ሰዓት እገዛም እየተደረገላቸውም አይደለም። ውስንም ነው እኮ አዎ ውስናቸው። አባቶች የሚያውቁ ከሆነ ወይ ለአንድ ልጃቸው የሚያወርሱት ልጃቸው ኢንትረስት ዋን ፍላጎት ካጣ ላይቀጥልበት ነው፣ ያ እውቀት ሊከስም ነው ማለት ነው። እውነት ነው። ስለዚህ አሁን ምንድነው በአሁኑ ሰዓት ስታየው አባቶች አሁን ያሉ አዲስ አበባ ውስጥ ራሱ እኛ የለየናቸው እንኳን እንደኛ እንደ ጉለሌ እጽዋት ማዕከል ወደ 26 የሆኑ ኪ ትራዲሽናል ሂለርስ የምንላቸው ቁልፍ የሚባሉትን ለይተን አብረን እየሰራናል። እውቀታቸው የሚገርም ነው። ትኩረት ባለማግኘታቸው አብዛኞቹ ከኢትዮጵያም እየወጡ ያሉበት ሁኔታ አለ። ለምሳሌ ወደ ቻይና የሚሄዱበት አጋጣሚ አለ፣ ወደ ጀርመን የሚሄዱበት አጋጣሚ አለ እና እኛ የጣልናቸውን ሌሎቹ እያነሷቸው ነው። በአሁኑ ሰዓት እኛ ጥለናቸዋል፣ ሌሎቹ ግን እያነሱ እየወሰዱ እውቀቱን እየተጠቀሙበት ነው። እንግዲህ ከዚህ መነሻ ማየት የምንችለው ነገር አለ። የእኛን መድኃኒት ነው መልሰው ለኛ የሚሸጡልን የሚል እምነት አለኝ እኔ በፋብሪካ ፕሮሰስ። ምክንያቱም እኛ የጣልነውን እውቀት እነሱ ያነሱታል፣ እኛ የጣልናቸውንም አባቶች እነሱ እየደገፉ እውቀታቸውን እየተጠቀሙ ያሉበት ሁኔታ አለና ከዚህ አንጻር መንግስት ትኩረት ሰጥቷል የሚል እምነት የለኝም። ከሌሎቹ ሀገሮች ጋር ማወዳደር እንችላለን። ቻይና ሀገር፣ ሌሎቹ ሀገር በምናይበት ጊዜ አማራጭ መድኃኒት ተብሎ ነው የሚቀርበው። አንድ ሰው ወደ ሆስፒታል ሲሄድ ከፈለገ ወደ ዘመናዊ ከፈለገ ደግሞ ወደ ባህላዊ የሚሄድበት እድል አለው። ስለዚህ እንደኛ ሀገር አባቶቻችን ወይም ደግሞ የእውቀቱ ባለቤት የሆኑ ሰዎች አሁን ላይ ያለፉ ናቸው። ቀደም ሲል እንደጠቀስከው አንተ ልጆቻቸውም ይሄ ከዘመናዊነት ጋር ተያይዞ የራስን የመርሳትና የሰውን መናፈቅ አለ። የኛን እየረሳን የሌሎችን እየናፈቅን ነው የምንሄደው። ስለዚህ በአሁኑ ሰዓት አባቶች ልጆቻቸውም እየተቀበሏቸው አይደል። አንዳንድ ጊዜ የባህል መድኃኒት የሚሰራ ሰው እንዳላዋቂ ተደርጎ ወይም ደግሞ ጠንቋይ ተደርጎ የሚወሰድበት ሁኔታ አለና ከሞራልም አንጻር ማለት ነው። ብዙዎቹ አሁን አይተ ከሆነ ፒኤችዲያቸው ማስተርሳቸውን ከአባቶች ጋር ቃለ መጠይቅ ወይም ኢንተርቪው አድርገው
ፔፐራቸውን ወይም ወረቀታቸውን ከጨረሱ በኋላ ያንን እውቀት ራሱ ተመልሰው ከአባቶች ጋር የሚያዩት አባቶችንም ተመልሰው ማየት አይፈልጉም። ስለዚህ የሌሎችን ተሞክሮ ብናይ ደስ ይለኛል። አሁን ደቡብ አፍሪካ ውስጥ ሳም ፒፕል የሚባሉ አሉ። እነሱ ዘመናዊ እውቀቱን ከባህላዊ እውቀቱ ጋር አብረው ጎን ለጎን የሚሰሩበት እድል አለ። ስለዚህ እንደኛ ምናልባት አሁን እኛ ጋር የምንሰራቸው ስራዎች ይጠቅማል ብዬ ስለማስብ ነው። እውቀታቸውን እጽዋት ብቻ አይደለም። አሁን የመጀመሪያ እጽዋቱ ነው የሚጠበቀው። እጽዋት በሌለበት የእጽዋት እውቀት የለም አይደል እንዴ? የባህል መድኃኒቶች የሚሰሩት ምን ላይ ነው? እጽዋት ላይ ወይም እንስሳት ላይ ነው ውጤታቸው አይደል? እጽዋቱ በሌለበት ከየትም ሊያመጡት ስለማይችሉ የመጀመሪያ የሚቀርበው ምንድነው? እጽዋቱን መጠበቅ ነው። እጽዋቱ ከተጠበቀ በኋላ ምን ይመጣል? ያንን እውቀትም የመጠቀም እጽዋቱን የመጠቀም። ስለዚህ አሁን እያደረግን ያለው ምንድነው? ለማህበረሰቡ የመድኃኒት አገልግሎት አላቸው ተብሎ የሚታመኑ የተለያዩ እጽዋት ዝርያዎችን በአንድ ቦታ ሰብስቦ በማሳደግ ከባህል መድኃኒት ባለሙያዎቹ ጋር በቅርበት አብሮ በመስራት ምክንያቱም እኛ ከነሱ ልንሻል አንችልም። ከነሱ የመጣ ነው ሁሉም እውቀትና አብረን በመስራት የጋራ ይሄ የመግባቢያ ስምምነት ወይም ይሄ አግሪመንት በመፈራረም እጽዋቱን እኛ እናባዛላቸዋለን፣ እነሱ መልሰው የሚጠቀሙበት። ከዚህ ጋር እጽዋቱን ብቻ አይደለም የምንጠብቀው እውቀታቸውንም የመመዝገብ ነገር አብረህ ስትሰራ እውቀታቸውንም እየመዘገብን ነው የምንሄደውና ለቀጣይ ትውልድ ደግሞ የሚተላለፍበትንም አጋጣሚ በዚህ አግባብ ለማየት እየሞከር ነው። ያ ሲባል እንግዲህ ጉለሌ የእጽዋት ማዕከልም አንዱ የመንግስት አካል ነው። ሙሉ በሙሉ ተረስቷል ላለ ማለትም ስለፈለኩ ነው። ዘርፉንም ለማሳደግ እንግዲህ ትልቁ አስተዋጽኦ ሊኖረው ይችላል። ከዚህ አንጻር እንደው በመጨረሻ እርሶ ሙያው ላይ ስላሉ እንደ ጥቆማ በተለይ ደግሞ ቀደም ሲል ችግሮችንም አንስተናልና እነዚህ ነገሮች ቢደረጉ እነዚህ ነገሮች ቢሟሉ የሚሏቸው በተለይ የማህበረሰባችን ውስጥ ግንዛቤ የማስጨበጥ ስራዎች በስፋት መሰራት ያለባቸው ይመስለናልና እንደው ከዚህ አንጻር ምን ጥቆማ ይሰጣሉ? እኔ ጥቆማ የሚሰጠው እንግዲህ የተለያዩ የመንግስት ተቋማት አሉ። ብዙ ናቸው የመንግስት ተቋማት። የማይመለከተው የለም። በዚህ ዙሪያ የእጽዋት ጉዳይ የጤና ጉዳይ ነው። የእጽዋት ጉዳይ የምግብ ጉዳይ ነው። እንግዲህ እጽዋት የማይመለከተው ነገር የለም። አንቺና እኔ ለዚህ ለደቂቃም ሳንተነፍስ አንቆይም እጽዋት በሌሉበት ሁኔታ። ይሄን የምናገኘው አየር ከነሱ ነው። ይሄን ተገንዝቦ መድኃኒትነቱ እንዳለ ሆኖ ማለት ነው መንግስት በተለይ በዚህ በዘርፉ በተለይ ደግሞ ባህል መድኃኒት እና በእጽዋቱ ሁለቱም ይለያዩ አይደለም። የባህል መድኃኒት እጽዋት ሲባል የባህል መድኃኒት እውቀትም አለ አብሮ። ስለዚህ መንግስት ሁለቱ ላይ ለምሳሌ እጽዋቱ የሚጠብቅ ሌላ አካል ይኖራል። የባህል መድኃኒት ባለሙያዎችን ከያሉበት ሰብስቦ በአሁን ባለው ሁኔታ እውቀታቸውን አእምሯቸው ውስጥ እንግዲህ ይዘውት እያለፉ ነው ይሄን እውቀት አይደለ? ከአእምሯቸው ያለውን እውቀት ተመዝግቦ ለትውልድ የሚተላለፍበትን እድል ራሱን የቻለ ተቋም የሚያስፈልገዋል የሚል እምነት አለኝ። ፎረም ተዘጋጅቶ ያውቃል? ይዘጋጃል። እንደኛም አሁን አዘጋጅተን እናውቃለን። በተለይ ከጥቁር አንበሳ አካባቢ ያሉ ምሁራንንና የባህል መድኃኒቶችን በጋራ አንድ ላይ እንዲወያዩ ያደረግንበት ሁኔታ አለ። ግን እኛ ጋር ያለው ችግር እንደ ሀገርም ቢሆን ያለው ችግር ምንድነው? የባህል መድኃኒት ሁሌ ይነሳል እኮ በየሚዲያው ታያለ። ነገር ግን አደራጅቶ ቀጣይነት ባለው ሁኔታ የመምራትና ዘለቄታ እንዲኖር የማድረግ ነገር በጣም ችግሮች ናቸው እኛ ሀገር ላይ እንጂ ሁሉም ከየአቅጣጫው እየተነሳ የባህል መድኃኒት ወቅታዊ ነው ሁሉ ነገር የሚሆነው። ወቅታዊ አይደለም። የወቅታዊ ጉዳይ አይደለም። ዘለቄታ ያለው እንደ ተቋም ተደራጅቶ እውቀቱ ያለው ሰው በዛ እየመጣ እውቀቱን እያስመዘገበ እነሱም ተጠቃሚ የሚሆኑበት እድል መፈጠር አለበት። ብዙ ጊዜ ምንድነው እነሱ የሚሉት ብዙ ገንዘብ የሚፈልጉ ሰዎች አይደሉም። በመሰረቱ የመጀመሪያ ዓላማቸው ሰውን አክሞ ማዳን ላይ ነው። ብዙውን ጊዜ ስታያቸው ለምሳሌ አንድ ሰው ይገርመኛል። አንዳንዴ የመድኃኒቱ መርከስ በራሱ ሰው ይጠላዋል፣ ይጠራጠራል። ሰዎቹ ላይ ማለት አስተሳሰብ ይዘው ነው የሚነሳው። እየዳነበት ራሱ ማለት ነው። ስለዚህ ዋናው ግን ማህበረሰቡ አሁንም ቢሆን ኢትዮጵያ ውስጥ 80% የሚሆነው ሕክምና የሚያገኘው ከነሱ ነው በመሰረቱ። 80% የሚሆነው ሕክምና ከነሱ ጋር ነው ያለው። ስለዚህ ምንድነው መንግስት ግን ትኩረት ሰጥቶ ተቀባይነት ብዙ ጊዜ እንዲህ የመገፋፋት ነገር አለ። የባህል መድኃኒት ባለሙያው አይ ሐኪም ዘመናዊ መድኃኒት ምን ያደርጋል ምንም አይሰራም እኮ ይላል። እነዛም ደግሞ በዘመናዊ ሕክምና ያሉ ሰዎች ደግሞ አይ እናንተ ጠንቋዮች ናችሁ እንደ አይነት ነገር የመገፋፋት ነገር ነው ያለውና ተቀራርበው የሚሰሩበትን አጋጣሚ መፍጠር የሚችለው ሁለቱንም እውቀት እየተደጋገፈ አንዱ ለአንዱ ግብዓት መሆን ይችላል። የባህል መድኃኒቱ ለዘመናዊ እያለ እየተደጋገፈ በሀገራችን ውስጥ ያለውን የጤና ችግር በአግባቡ ይቀርፋል የሚል እምነት አለ። በጣም ነው የምናመሰግነው ዶክተር ብርሃኑ በላይ በጉለሌ እጽዋት ማዕከል የምርምር ስራዎች ዳይሬክተር
በጠዋት እዚህ ስቱዲዮ ድረስ ስለተገኙልን ከልብ እናመሰግናለን። መልካም ቀን። እኔም አመሰግናለሁ። ተመልሰናል ተመልካቾቻችን። አሁን ደግሞ ዕለተ ሰኞ ላይ በተለይ በወሩ የመጀመሪያው ቀን ህዳር 1 ላይ የመጀመሪያው ስራ ሳምንት እውነት ነው የኢትዮጵያ ቴሌቪዥን ካሜራዎች በአራት ማዕዘን በ57ም የዜና ወጃ ሰዓታት ላይ የትኞቹ ጉዳዮች ላይ ትኩረት አድርገው ይውላሉ የሚለውን ጉዳይ ደግሞ ጥቆማ ሊሰጠን የዕለቱ ተረኛ የዜና አዘጋጅ ሀብታሙ ደባሱ ስቱዲዮ ተገኝቷል። ጤና ይስጥልኝ። እንደምን አደራችሁ። ዛሬ የኢትዮጵያ ቴሌቪዥን ካሜራዎች ወዴት ያቀናሉ? 57 አለ፣ ገና አራት ማዕዘን አለ፣ ሌሎችም ዜና ቦታዎች አሉ። ሰፋፊ የዜና ሰዓታት ሰፋፊ ነው። መልካም። በምን እንሸፍናለን? በዋናነት እንግዲህ የተለያዩ ፖለቲካዊ፣ ኢኮኖሚና ማህበራዊ ጉዳዮች የዜና የትኩረት አቅጣጫዎቻችን ናቸው። እንደተለመደው በየዕለቱ በኢትዮጵያ ውስጥ የሚከናወኑ በተቻለ መጠን የኢትዮጵያ ቴሌቪዥን ተደራሽ በሆነባቸው አካባቢዎች መረጃዎችን ለአድማጭ ተመልካቾቻችን በሁሉም ሚዲየሞቹ እናስተላልፋለን። በዋናነት በኢቲቪ ዜና ከምናስተላልፋቸው ጉዳዮች መካከል የሴቶችና ህጻናት ሚኒስቴር አንድ ከአጋር አካላት ጋር በመተባበር የሴቶችና ሰላም በሚል ውይይት ያካሂዳል። ያው በተለያየ ጊዜ እንግዲህ ባለፉት 1 ዓመትና ከዛ በላይ በሆኑ ወቅት በኢትዮጵያ ውስጥ ያሉ የፖለቲካ ችግሮችን ሌሎችንም ለመፍታት የሰላም ውይይቶች፣ የፓናል ውይይቶች፣ የምሁራን አስተያየት ይካሄዳሉ። የሰላም ሚኒስቴርም ያዘጋጃል። ሴቶችና ሰላም ያለው ግንኙነት ምንድን ነው በሚመለከት ውይይት ይካሄዳል። ይህን በቀጥታ ዘገባም በአጭር ዜናም ለተመልካቾቻችን የምናደርስ ነው የሚሆነው። ሌላው በየካቲት 12 ሆስፒታል በተለይ ከአንገት በላይ ሕክምና የሚባል የላንቃ መሰንጠቅና ሌሎችም የሕክምና ዘርፎች ላይ የጤና ባለሙያዎች በኢትዮጵያውያንና ከውጭ ሀገር በሚመጡ ፈቃደኞች በመተባበር በቡድን ሕክምናው ይሰጣል። የላንቃ ካንሰር ምንድን ነው በሚልም የተዘጋጀ ዜና አለ። እሱን ለተመልካቾቻችን እናቀርባለን። ሌላው የሳይንስና ከፍተኛ ትምህርት ሚኒስቴር ያዘጋጀው የሳይንስ ሳምንት ኤግዚቢሽን ይጀመራል ዛሬ። ያው በተለይ ዓላማው ምንድነው? ሳይንስን ለማህበረሰቡ ለማስተዋወቅና ለማስረዳት ያስችላል ተብሏል። በሳይንስ ወጣቶቹ ታዳጊዎቹ በዚህ የትምህርት መስክ ያላቸው ግንዛቤ እንዲያድግ ታስቦ የተዘጋጀ ነው። ሌላው የቪዲዮውን ወይም አጭር መረጃ የምናቀርበው የትራፊክ አደጋ ያለውን ጉዳት የተለያዩ አደጋዎችና የሰውና የቁስ ሀብት ውድመት በተለያየ ጊዜ እንመለከታለን እና አሁንም የትራፊክ አደጋን እንድንከላከል የሚመለከታቸው አካላት የመንግስት ተቋማት የሚያደርጉትን ሚና የተመለከተ መረጃ እናደርሳለን። ሌላው ከውጭ የእቅድ ዜናዎችም ተዘጋጅተዋል። ከውጭ ደግሞ ከአፍሪካ ከደቡብ አሜሪካና አጠቃላይ በሁሉም አህጉሮች በተቻለ አቅም የምናያቸዋለን። በዋናነት ዛሬ ምሽት ላይ ዛሬ ንጋት አካባቢ ላይ ቮልቪያ ላይ አንድ ፕሮቴስት ወይም ተቃውሞ ተነስቶ ነበረ። የሀገሪቱ ፕሬዝደንት ኢቮ ማርላስ የተባሉ ራሳቸውን ከስልጣን አንስተዋል። ምክንያቱም ምርጫ ተካሂዶ በምርጫው መጭበርበር በተመለከተ በተካሄደው ተቃውሞ ነው ስልጣናቸውን ያስረከቡት። ቮልቪያ ላይ ምንድን ነው የሚለውን ነገር በተወሰነ እንመለከታለን። ሌላው አንድ የሰላም ዜና ሊሆን ይችላል። የፖፕ ፍራንሲስ እንደሚታወቀው የቫቲካኑ በአለፈው ወራቶች በደቡብ ሱዳን ያለው የእርስ በርስ ግጭት ለመጨረሻ ጊዜ መፍትሄ እንዲያገኝ ሁለቱን ተቀናቃኝ ኃይሎች የተማጸኑበት ሁኔታ የዓለም መገናኛ ብዙሃን ሰፊ ትኩረት ነበር። አሁን ደግሞ እርሳቸው እቅድ አላቸው። ወደ ደቡብ ሱዳን ሄደው በተለይ በሪክ ማቻር እና ሳልቫኪር መካከል የነበረውን ቁርሾ ወደ አንድ መንግስት እንዲመጡ የሰላም ጥሪ ያደርጋሉና በሚቀጥለው ዓመት ያው በፈረንጆቹ 2020 ላይ ማለት ነው እየተጠናቀቀ ስለሆነ ለመሄድ ፍላጎት እንዳላቸው የሚለውን እሱን ለተመልካቾች እናደርሳለን። በስፔን በተካሄደው ምርጫ በመጨረሻም የሶሻሊስት ፓርቲ የሀገሪቱ ገዢ ፓርቲ ሆኖ ተመርጧል የሚሉት በዓለም አቀፍ ደረጃ የምንመለከታቸው ናቸው። እንደ ዜና ባህሪ ደግሞ አስቸኳይና ትኩረት የሚሹ ጉዳዮች ሲመጡ ለተመልካቾቻችን እናደርሳለን። ቅድሚያ ሰጥተን እንሸፍናለን። እናመሰግናለን ሀብታሙ። እናመሰግናለን። መልካም ቀን።
ሳይንስ ለኢትዮጵያ እድገትና ብልጽግና በሚል መሪ ሀሳብ የሳይንስ ሳምንት በመከበር ላይ ነው የሚገኘው። በዚህ በሀገራችን ከመላ ሀገሪቱ የተውጣጡ እንግዲህ ከ7ኛ እስከ 12ኛ ክፍል የሚማሩ የፈጠራ ባለሙያ ተማሪዎች እንዲሁም አስተማሪዎች በዚህ በሳይንስ አካዳሚ ማንም በሳይንስ የማይሳተፍ አይኖርም በሚል መሪ ሀሳብ በተዘጋጀ አውደ ርዕይ ላይ ፈጠራ ስራቸውን አቅርበዋል ማለት ነው። እውነት ነው። እንግዲህ በተለይ ጀማሪ የሆኑ ሙከራዎችን ከማበረታታት አንጻር በተለይ ደግሞ ታዳጊዎች ትኩረታቸውን ለይተው ፍላጎታቸውን ለይተው ዝንባሌያቸው ላይ እንዲያተኩሩ የሚረዳም አጋጣሚ ነበር። እንግዲህ ከሁሉም ክልሎች የተወጣጡት እነዚህ ተሳታፊዎች በ5 ምድብ ተከፋፍለው ነበረ ስራቸውን ሲያቀርቡ የነበረው። ምድቦቹ ከ7ኛ እስከ 8ኛ፣ ከ9ኛ እስከ 10ኛ እንዲሁም ደግሞ ከ11ኛ እስከ 12ኛ ክፍል ከዛ ባለፈ ደግሞ በሮቦቲክስ እና ኢንጂነሪንግ ተከፋፍለው ነው ስራዎቻቸውን ያቀረቡት። አውደ ርዕዩ በሳይንስና ከፍተኛ ትምህርት ሚኒስቴር፣ በኢኖቬሽንና ቴክኖሎጂ ሚኒስቴር፣ በኮተቤ ሜትሮፖሊታን ዩኒቨርሲቲ፣ በስቴም ፓወር እና ስቴም ሳይነርጂ፣ በንግድ ባንክ እንዲሁም ደግሞ በሌሎች የሳይንስ ባህልን በኢትዮጵያ ለማሳደግ በሚሰሩ ተቋማት ትብብር የተዘጋጀ ነበር። በዚህ በውድድሩ ላይ እንግዲህ ከ1ኛ እስከ 3ኛ ደረጃ የወጡ ተወዳዳሪዎች የላፕቶፕና የገንዘብ ሽልማት ተበርክቶላቸዋል። በተለይ ደግሞ አገሪቷ ለተያዘችው 70-30 ለተባለው 70% ለሳይንስ እና ለማቴማቲክስ ጉዳዮች ላይ ትኩረት ሰጥታለች እና አሁን እየተካሄደ ያለው ከዚህ ከ7ኛ ክፍል ጀምሮ እስከ 12ኛ ክፍል ባለው ውድድር ውስጥ በተለይ ሳይንስ ዘርፉና በሳይንስ ምርምር ውስጥ የሚወጡ ዜጋን ለማፍራት ጠቃሚ አካሄድ ነው ተብሎ ነው የሚታሰበው። እውነት ነው። አንዳንድ ጊዜ ይሄ በቲዮሪ የሚታወቁ ነገሮችን ሰዎች በፕራክቲካሊ እንዲለማመዷቸው ማድረግ ትልቅ ነገር ነው። በተለይ ደግሞ የተሻሉ ስራዎች እንዲወጡ በማድረግ ረገድ የራሱ አስተዋጽኦ ይኖረዋል። የተለያዩ ስራዎችን በጤና ይስጥልን ኢትዮጵያም ስናነሳ ነበረ። በታዳጊዎች አማካኝነት የሚሰሩ የፈጠራ ስራዎች፣ የቴክኖሎጂ ውጤቶችን ተመልክተናል። እውነት ኢትዮጵያ ውስጥ ነው ይሄ ነገር እስኪባል ድረስ ማለት ነው። ስርዓተ ትምህርቱን በዛው ልክ በተለይ 70-30 ሳይንስ ዘርፉ እንደተባለው ውጤታማ እየሆነ ነው የምትም ተስፋውን የምታይበት አገሪቱ ካለችበት ሁኔታም አንጻር እንግዲህ አስፈላጊ ሆኖ ተገኝቷል። ለማንኛውም ሳራ ሳይለስላሴ ይህን ጉዳይ በተከታዩ ዘገባዋ ታስቃኘንና ከእንግዳ ጋር በድጋሚ እንገናኛለን። ከሁሉም ክልሎች የመጡ የ1ኛና 2ኛ ደረጃ ተማሪዎች በፈጠራ ስራቸው የሚወዳደሩበት 4ኛው የሳይንስ ሳምንት በኢትዮጵያ ተካሂዷል። ማንም ከሳይንስ የሚቀር አይኖርም በሚል መሪ ሀሳብ የሚከበረው የዘንድሮ የሳይንስ ሳምንት ተማሪዎች በክፍል ውስጥ በንድፈ ሀሳብ የተማሩትን ወደ ችግር ፈቺ ፈጠራ ቀይረው በኢትዮጵያ ሳይንስ አካዳሚ በተዘጋጀው አውደ ርዕይ ላይ አቅርበዋል። ሳይንስ ለእድገትና ለብልጽግና መሰረት ነው። ስለዚህ በተለይ ወጣቶች ልጆች ሳይንስን በለጋ እድሜያቸው አውቀው ተክነው የፈጠራ ስራንም በዛው ደረጃ እየተለማመዱ እንዲመጡ በማድረግ በኩል ይሄ የዓለም ሳይንስ ቀንን ምክንያት በማድረግ በየዓመቱ የፈጠራ ዝግጅት ውድድር እየተካሄደ ነው። ዘንድሮም ለ4ኛ ዓመት እየተካሄደ ይገኛል እና በዚህ ውስጥ አካዳሚው እንደ ዋነኛ ፓርትነር ሆኖ ከትምህርት ሚኒስቴርና ከሌሎች አጋር ድርጅቶች ጋር አብሮ እየሰራ ነው ያለው። ከባሌ ጎባ ባጃጅ ሰርተው ለመወዳደር የመጡት የ10ኛ ክፍል ተማሪዎቹ ፍራኦል ዘውዴና ጓደኛው ደግሞ ከተወዳዳሪዎች ውስጥ የሚጠቀሱት ናቸው። ከአካባቢ ከተጠቀምናቸው ነገሮች የተለያዩ ፕላስቲኮች አሉ። ከዛም መካከል ቁምባ ማለትም ጄሪካን ማለት ነው፣ ፕላስቲክ ሃይላንዶች፣ የተለያዩ የሞተር የፈረፋንጎ ቁራጮች፣ ሌዘር፣ የምግብ ሳህኖች፣ የተለያዩ ነገሮችን ተጠቅመናል። በሞተር ክፍሉ በኩል ስንሄድ ቦክሰር 150 ሲሲ ማለትም የሁለት እግር ተሽከርካሪ ቦክሰር ማለት ነው። እሱን ተጠቅመን በቼን አገናኝተን ነው ልንሰራው የቻልነው ማለት ነው። ጸረ ተባይ መድኃኒት የሰራችውና ከአፋር ክልል የመጣችው ምህረት ተመስገንም ሌላኛዋ ተወዳዳሪ ነች። እንደ ቱሃን፣ ቢምቢ፣ በረሮ የመሳሰሉት በመሬት ላይ ጥቃቅን ተራማጆችን ይገላል። የሰራሁት ከ5 ነገሮች ሲሆን እነሱ ከሚሚዛፍ፣ ከኪኒኒ፣ ከሳሙና፣ ከነጭ ጋዝ እንዲሁም ከተቃጠለ ዘይት ነው የሰራሁት። ምንም ሳይድ ኢፌክት የለውም። ነገር ግን በእጃችን ላይ ራሱ ብናደርገው ምንም ሳይድ ኢፌክት እጃችን ላይ ሊፈጥር የሚችል ነገር ምንም የለውም። ለዛ ነው ግን መድኃኒት ነውና ያው ብንቀምሰው መድኃኒት አይቀመስም።
አይሸተትም። እንደዛ ብናረግ ክልክል ነው። እንደዛ ማድረግ አፋር ክልል ላይ ሞቃታማ ሀገር ነው እና እነዚህ ትንኞች ይበዛሉ። እነዚህ ነፍሳቶች ስለሚበዙ በሞቃታማ አካባቢ ስለሚገኙ ይህን ለማድረግ ወሰንኩኝ። ተማሪዎቹ በአውደ ርዕዩ ላይ መሳተፋቸው ስራቸውን ሌሎች እንዲያውቁላቸው ማድረግ እንዳስቻላቸው ጠቅሰው የስራ ትስስር ለማግኘት ይረዳናል ብለውም ተስፋ አድርገዋል። ባጃጅ አሁን ገበያ ላይ ከ170 ሺህ እስከ 210 ሺህ ብር አካባቢ ነው እየተሸጠ ያለው። ያንን የውጭ ምንዛሬ ቢያንስ በከፊል ቀንሰን የተለያዩ ድጋፎች ከተደረጉልን ደግሞ ሰርተን የማምረት አቅሙ እንዲኖረን ማለትም በቦዲና በተለያዩ በኩል ያለውን እዚሁ በሀገራችን ምርት ሞተር ክፍሉን ደግሞ ከውጭ በማስገባት ቢያንስ የውጭ ምንዛሬን በከፊል ለመቀነስ እንድንችል ይሄን ለመግለጽ እንድንችል እዚህ ቦታ መገኘታችን ረድቶናል ማለት ነው። ለፖሊሲ ግብዓት የሚሆኑ ሀሳቦችን በማቅረብ በሳይንስ ረገድ መንግስትን የማማከር ስራ የሚሰራውና ሳይንስን ባህሉ ያደረገ ህብረተሰብ ለመገንባት እየሰራ የሚገኘው የኢትዮጵያ ሳይንስ አካዳሚም ተማሪዎቹ ስራዎቻቸው እንዲበለጽጉ ቀጣይ ድጋፍ እንደሚያደርግላቸው ገልጿል። በጣም ጥሩ ስራ ሰርተዋል የሚባሉ ልጆች ደግሞ በሀገር አቀፍ ውድድር ያሸነፉት ቦትስዋና ላይ በሚደረገው አህጉር አቀፍ ውድድር ላይ ይሳተፋሉ። እንግዲህ ያም ለነሱ ትልቅ እድል ይሆናቸዋል ብለን እናስባለን። አንደኛ ከሌሎች ሀገር ከሚመጡ ተማሪዎች ጋር ይገናኛሉ፣ ልምድ ይለዋወጣሉ፣ የሌሎችን ስራ ያልሉ፣ በዛም የሚጎበኙ ብዙ ሰዎች ስላሉ ከነሱም ጋር ግንኙነት ለመፍጠር ይረዳቸዋል። ኤግዚቢት የሚሆኑ ስራዎችንም እኛ ልንወስድላቸው እንችላለን። ከዛ ውጪ ሰዎች የተለያዩ እየመጡ እያዩ ይሄንን ስራ ማን የሰራው በሚሉን ጊዜ ገሌኔ የሰራው በማለት ከነኛ ሰዎች እንግዲህ አንድ የንግድ ትስስር ልንፈጥርላቸው እንችላለን ብለን እናስባለን። ሌላም በየዩኒቨርሲቲ የሚገኙ ኢንኩቤሽን ሴንተሮች ስላሉ ከነሱም ጋር እናገናኛቸዋለን። በአውደ ርዕዩ ላይ 200 ተማሪዎች፣ 11 አስተማሪዎችና 10 የስቴም ማዕከላት ተሳትፏል። ኢትዮጵያ ውስጥ ሳይንስ ትኩረት እያገኘ መምጣቱን መድረኩ አንዱ ማሳያ ነው ተብሏል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘን፣ በነገራችን ላይ የዚህ ሳይንስ ሳምንት ትናንት ተጠናቆ ነው አሸናፊዎቹ ከ1 እስከ 3 የወጡት ሽልማት የተበረከተላቸው። ተጨማሪ ማብራሪያ እንዲሰጡ ጀምሮ በነገራችን ላይ ከመድኃኒት ጀምሮ የተለያዩ የፈጠራ ስራዎችን እስከ ባጃጅ ድረስ የሰሩ ባለ 3 እግር ተሽከርካሪዎች ኢትዮጵያ አትታይሽም? እንደዚህ አይነትም ተስፋ ነው። እውነት ነገር ላይ የተሻለ ነገር ሊፈጠር እንደሚችል ትልቅ ማሳያ ጭምር ነው። መንግስት ከፍተኛ መዋለ ንዋይ እነዚህ ልጆች ላይ ማፍሰስ አለበት የሚል እምነት መደገፍ ያስፈልጋል እነሱም ሲሉ እንደነበረው ማለት ነው። እንግዲህ በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን አቶ ጸጋይ ለገሰ የስቴም ኤነርጂ ሲነርጂ ፕሬዚዳንት እዚህ ስቱዲዮ ጋብዘናቸዋል። ከእሳቸው ጋር ቆይታ እናደርጋለን። ጤና ይስጥልን። ጤና ይስጥልን። እንኳን ደህና መጡ ብለናል። እንኳን ደህና ቆያችሁን። የሳይንስ ሳምንቱ እንግዲህ ትላንት ተጠናቋል። ስቴም ሲነርጂ ደግሞ ከአዘጋጆቹ አንዱ ነበረ ተቋማችሁ ማለት ነው። እንዴት ነበር የሳይንስ ሳምንቱ? እንዴት ተጠናቀቀ? ከሱን ጀምር። እንግዲህ እንዳያችሁት በሳይንስ ሳምንት ውስጥ የተለያዩ ስራዎች ቀርበዋል። በሀገራችን ላይ ሳይንስና ቴክኖሎጂን ለማስፋፋት በምናደርገው ስርዓት ውስጥ ማለት ባያችሁት ኤግዚቢሽን በጤና በሜዲካል ዲቫይስ ስራዎች፣ በትራንስፖርት በተለያዩ የትራንስፖርት ሲስተሞች፣ በቢዝነስ ላይ የተለያዩ የሶፍትዌር ስራዎች፣ እንደውም በትምህርት ላይ የተለያዩ የሰዓት መቆጣጠሪያ ስራዎች፣ በሁሉም ዘርፍ የቀረቡ ስራዎች አሉ። እነዚህም የሳይንስና ቴክኖሎጂን በሀገራችን ውስጥ በማምጣት ሀገራችንን ለመቀየር በምናደርገው ጥረት ከፍተኛ አስተዋጽኦ እንደሚያደርጉ እናስባለን። ምናልባት እዚህ አውደሪውና ውድድሩ ላይ ተወዳዳሪዎች እና ላሸነፉትም ጭምር እንደው አጠቃላይ ውድድሩ ላይ የተሳተፉ ከ7ኛ እስከ 12ኛ ክፍል ያሉ ተማሪዎች አሉ። እነዚህ ናቸው የነገ ሀገር ተስፋዎች እና ምን አይነት እድል ይፈጥርላቸዋል ብለው ያስባሉ? በተለይ ደግሞ እርስዎ ከአሜሪካን የመጡት ሜሪላንድ እና እዛ ያለውን በተለይ ልክ በእነሱ እድሜ በኢትዮጵያን እድሜ ያሉ ሰዎች እዛ የሚሰጣቸው እድል አለ በሳይንስና ፈጠራ ዘርፍ ላይ እንዲያቀርቡ እንዲሳተፉ። እስቲ ከዛ ጋር እያነጻጸሩ ምንድን ነው የሚፈጥርላቸው እድል የሚለው ነገር ይንገሩ። እንግዲህ ምንድነው ይሄ ስቴም የምንለው ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማትስ ነው። እነዚህ ኤሪያዎች በአሁኑ ደረጃ በዓለም ላይ ማለት ነው የትምህርት አቅጣጫ እንደዛ እንደሚሆን እየተዘጋጀ ነው ያለው። ምክንያቱም ሊሆንበት ይሄ አቅጣጫ መያዝ አለበት የተባለው በተለይ በአሜሪካን ሀገር አሜሪካ በትምህርት ልቀን መገኘት የምንችለው ስቴምን ካደረግን ዓለምን መግዛት እንችላለን የሚል ሀሳብ አላቸው። ስለዚህ ትምህርት ወደዛ ነው አቅጣጫው። ምክንያቱም በ21 ሴንቸሪ የሚፈለገው ስኪል በእነዚህ ኤሪያዎች ላይ ነው ስራዎች የሚፈጠሩት፣ ቢዝነሶች የሚመጡት፣ ከፍተኛ የሆነ ዌጅ የሚያገኙት ባለሙያዎች በእነዚህ የሰለጠኑ ባለሙያዎች ናቸው። ስለዚህ ዓለማችን ወደፊት
ስራ ክሬት እናደርጋለን ካልን፣ ኢምፕሎይመንት እናመጣለን ካልን፣ ቢዝነስ እናመጣለን ካል በእነዚህ ኤሪያዎች ያለፉ ሰዎች ናቸው ለዛ እንትን ያላቸውና የትም ሀገር አሁን ቻይና፣ ጃፓን፣ ኮሪያ፣ አሜሪካ ስትወስድ ስቴም ኤጁኬሽን ላይ ነው ኢንቨስት እያደረጉ ያሉ። ስቴም በጣም ትልቅ ኮንሴፕት ነው። አሁን ኤጁኬሽን ማንኛውም ሀገር የትኛውን ኤጁኬሽን እናስተምር ብሎ ቢጀምር ስቴም የሚለው ኤጁኬሽን ነው አሁን እየመጣ ያለው ማለት ነው። ሳይንስ፣ ቴክኖሎጂና ማቴማቲክስ፣ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ ኤንድ ማቴማቲክስ። ምክንያቱም እንደዚህ ነገሮች የሳይንስ ውጤቶችን ነው እዚህ አካባቢና እዚህ በቅርቡ ብታይ ለምሳሌ የኢንጂነሪንግ ውጤቶች ናቸው። እነዚህን ውጤቶች ኢትዮጵያ እየገዛች የምታመጣው ከውጭ ነው። ከዚህ ግን ሴቭ ብናደርግ የምናመጣውን ነገር ኢምፖርታችን መቀነስ እንችላለን። ደግሞ ፎሬን ሴቪንግ አለው ማለት ነው። ሀገራችን ችግር ያለባት አንዱ ትልቁ እሱ ነው። ሌላው ሀገራችን ኢትዮጵያ ለምሳሌ እነዚህን ነገሮች በኮምፒቲቲቭ ወይ ማምረት የምትችል ከሆነ እኛም ለዓለም ገበያ ማቅረብ እንችላለን ማለት ነው። በዛ መልኩ ደግሞ ከውጭ ያሉ ፎሬን ኢንቨስትመንቶችን አትራክት ማድረግ እንችላለን ማለት ነው። በዛ ኤሪያ ላይ የተመሰረተ ሀሳብ ነው። ከዚህ ውድድር በኋላ ያው ውድድሩ መነሻ ነው። የተለያዩ የፈጠራ ስራዎች በተለይ በቴክኖሎጂው ዘርፍ ሊገኙ እንደሚችሉ ማሳያም ጭምር ነው። በነዚህ በታዳጊዎች ትልልቅ ስራዎች ናቸው የተሞከሩትና ምናልባትም ማህበረሰቡ ጋር ወርደው ችግር ፈቺ የሆኑ ስራዎች እንዲሆኑ ከማስቻል አንጻር ከዚህ በኋላ ያለው ትስስር ከሌሎች ተቋማትም ጋር ሊሆን ይችላል። በጋራ የመስራቱ ሂደትስ ምን ታስቡበታል? እንግዲህ ምንድነው ይሄ በእኛ እምነት ማለት ነው። ከትምህርት ሚኒስቴር ጋር የምንሰራው ስራ አለ፣ ከሳይንስና ቴክኖሎጂ ሚኒስቴር ጋር የምንሰራው ስራ አለ እና በሀገሪቱ ፖሊሲ አገሪቱ በእርግጥ በትክክል አውቃለች 70-30 ነው። 70% ኦፍ የሃይ ስኩል ግራጁዌት ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ መሄድ አለበት። 30 ደግሞ ጀነራል ወይም ሂውማኒቲስ ነው። አንደርስታንድ የተደረገ ይመስላል በላይ ግን ቴክኒካሊ ይህን እንዴት ነው የምናሳካው? የሃይስኩል ተማሪዎችን ወደ ዩኒቨርሲቲ በመላክ ብዙ ዩኒቨርሲቲ በመክፈት ብቻ ነው አይደለም። ምክንያቱም እነዚህ ልጆች አንድ ተማሪ የሳይንስ ቴክኖሎጂ ለማጥናት መጀመሪያ ያለበት ከኮሌጅ ላይ አይደለም ማወቅ ያለበት ከታች ጀምሮ አርሊ ኤጁኬሽን እያስተማር ነው ከመጣን ከፕራይመሪ ከሰከንደሪ ስኩል ጀምሮ ስለ ሳይንስና ቴክኖሎጂ በእጁ እየነካካ እየሰራ የሚያመጥ ከሆነ ወደፊት ዩኒቨርሲቲ ሲገባ የተለየ ጥሩ የሆነ ኮምፒቲቲቭ የሆነ ወርልድ ክላስ የሆነ ኢንጂነር ሳይንቲስት ለማፍራት ነው ፍላጎታችን። በሀገር ውስጥ ብቻ ሳይሆን ውድድሩ የሚካሄደው ዓለማችን በሙሉ በዚህ በሳይንስና በቴክኖሎጂ ኮምፒት እያደረገ ስለሆነ ኢትዮጵያ ቢቻል ከነሱ ጋር ኮምፒት ማድረግ አለብን። ካለበዛ ደግሞ ወደ ኋላ መቅረት የለብንም፣ አብረን መጓዝ መቻል አለብን እና በዚህ መልኩ በአሁኑ ሰዓት ሳይንስና ቴክኖሎጂ በኤጁኬሽን እኛ የጀመርነውን ኤጁኬሽን እንዴት ነው በስራ ለምሳሌ እነዚህን ኢኖቬት የሚያደርጉ ልጆችን ፋይናንስ አድርጎ ወደ ቢዝነስ ወደ ኮመርሻል ቀይሮ ልጆቹ አንደኛ ስራ እንዲፈጥሩ ራሳቸው፣ ሁለተኛ ቢዝነስ ቢልድ አድርገው ሌላ ጓደኞቻቸው ወይም ሌላው ማህበረሰብ የስራ እድል እንዲፈጥሩ አገራቸው ውስጥ ደግሞ የሚሰሩ እቃዎችን ቁሳቁሶችን በማምረት አገራቸው ከውጭ ምንዛሪ ለማዳን እንዲጥሩ ነው ፍላጎታችን። ከታችኛው ሲሉ አቶ ጸጋዬ ቀደም እያነሳን ነበር 70-30 ሀገሪቷ የምትከተለው አሁን በተለይ አብዛኛው ትውልዱ 70% የሚሆነው ትውልዱ ብለን እናስብ ዩኒቨርሲቲ ላይ ሲገባ ቅድም ያሉትን ይሄ ስቴም ሳይንስ፣ ቴክኖሎጂ፣ ኢነርጂ እና ማቴማቲክስ ላይ እንዲያተኩር ነው የሚፈለገው። ከታች ሲባል ከ7ኛ ክፍል ነው ከ4ኛ ክፍል ነው ከየት ነው? በእኛ እምነት አሁን የጀመርነው በእርግጥ በእኛ ፕሮግራም ውስጥ ስቴም ሲነርጂ ውስጥ እንዲያውም ልጆች ራሳቸው ኪድስ ፕሮግራም የሚላለን ልጆች እየገጣጠሙ እየፈቱ ነገሮች እንዲያድጉ እናደርጋለን። ስለዚህ ከኪድስ ፕሮግራም እስከ ከአንደኛ እስከ 12ኛ ነው ይሄ የስቴም ኮንሴፕት አፕላይ መሆን ያለበት። እኛ ግን አሁን የጀመርነው ከ7ኛ እስከ 12ኛ ነው። አንዳንድ ሴንተሮች አሉ በሀገሪቱ ውስጥ ወደ 2 ሴንተሮች አሉ በአሁኑ ሰዓት። ባለፈው አመት ብቻ ወደ 8 ሴንተሮች አዲሽናል ፈጥረናል በሁሉም ክልል ማለት ነው እና በዛ ውስጥ የልጆችም አለ ልጆች ራሳቸው ይህንን ስቴም የሚለውን ኮንሴፕት በራሳቸው ሌቭል ማለት ፈኒ በሆነ እየተጫወቱ ጌም በሚመስል መልኩ እንዳይሰለቻቸው ጌም በሚመስል መልኩ እየተማሩ ከዛ 7 ሲደርሱ 12 እስከ 12ኛ ክፍል ደግሞ በዚህ በምታዩት መልኩ ይሄዳሉ ማለት ነው እና ወደፊት እንግዲህ ይሄን የኪድስ ፕሮግራም በሰፊው እንሄድበታለን። ግን የተወሰኑ ሳምፕሎች አሉ ለኪድስ ፕሮግራም።
ስለዚህ በእቅድ ደረጃ አለ ማለት ነው። መልካም። ከዚሁ ጋር ተያይዞ እንግዲህ ትልልቅ ስራዎችን የተመለከት ነው። ፕሮጀክቱም ሲታይ ደግሞ ትልቅ ግብን የያዘ ነውና መንግስታዊ ይሁን መንግስታዊ ካልሆኑ ድርጅቶች ምን አይነት ድጋፍ ሊደረግለት ይገባል? አጠቃላይ አካሄድ ውስጥ እንዴት ነው መደገፍ ያለበት? ግን እዚሁ ጋር አያይዘው ከመቲ ጥያቄ ጋር አሁን ይሄ የአንድ ሳምንት አውደሪ ሆነ ከአንድ እስከ 3 ሲወጡ ተሸለሙ እና የአንድ ወቅት ሞቅታና ሆይሆይታ ብቻ እንደዚህ አይነት ነገር አለ። ብዙ ኢትዮጵያ ውስጥ የሚታየው ነገር የሆነ ጊዜ ይደረጋል፣ ይሸለማል፣ የሚዲያ ሽፋን ያገኛል፣ ይቆማል። ምን ይደረግ? ቀጣይነቱ ላይ ማለት ነው። አዎ ሳይንስና ኢኖቬሽን ሚኒስቴር የተጠናከረ ስራ እንዲሰራ ምን ያድርግ የሚለውን ማሳረጊያ እናደርገው። እንግዲህ ሳይንስ ፌር የምንለው አንዱ ፕሮግራማችን ነው። እኛ ወደ 7 ሌሎች የተለያዩ ፕሮግራሞች አሉ በቀጣይነት በአመት ውስጥ እየተካሄዱ ያሉ ማለት ነው። ይሄ ግን አንዱ ዘርፉ ነው። እነዚህ ልጆች የመጡት በነገራችን ላይ በመጀመሪያ ሎካል ሌቭል ተሳትፈው ነው ባሉበት ትምህርት ቤት አሸንፈው የመጡ ልጆች ናቸው። ስለዚህ የኛ ፕሮግራም በቀጣይነት የሚሄድ ፕሮግራም ነው። በቀጣይነትም ለማስኬድ እንሞክራለን። በተቻለም ለማያያዝ የምንሞክረው ከዲያስፖራ ኢትዮጵያንስ ጋር ነው። ምክንያቱም እነሱ ናቸው አሁን ሌቨሬጅ ያላቸው ከውጭ ያለውን ሳይንስና ቴክኖሎጂ የምንፈልግ ከሆነ ከኛ የተሻሉ ሳይንስና ቴክኖሎጂ ያሉት ውጭ ናቸው። ዲያስፖራዎች አገራቸውን መርዳት ከፈለጉ ሳይንስና ቴክኖሎጂ ትራንስፈር ማድረግ አለባቸው። ሌቨሬጅ ያለን ይሄ ነገር በቀጣይነት እንዲሄድ ከፈለግ የኛ ልጆች የልጅ ልጆች ከውጭ ያሉት ይህንን ነገር ለኢትዮጵያ መስጠት መቻል አለባቸው። በእኛ እምነት ኢትዮጵያ ይህን ነገር ከተሰጠች ሳይንስና ቴክኖሎጂ ብቻ ከተሰጠች ከሬሚታንሱ በተጨማሪ ማለት ነው ከተሰጠች ልክ ኢትዮጵያ ለአፍሪካ እንደ ቻይና እንደ ኢንዲያ ፖቴንሻሊ አለው ያንን ከቨሬጅ የመስጠት እና አቅማችን አሳድገን ስራ መፍጠር የምንችለው በዚህ በሀገራችን ብቻ ሳይሆን ለሌላውም የአካባቢያችን ሪጂኖች የሳይንስና ቴክኖሎጂ ምንሰጥ ተጠቃሚነት አለውና የተለያዩ ኤንጂኦዎች አሉ። ቅድም እንደጠቀስነው ስቴም ፓወር አለ፣ መንግስት አለ። ይህንን ሁኔታ በሰፊው አይቶታል። ሌላ ኢትዮጵያ ዲያስፖራ አለ። በቀጣይነት ይህንን ነገር ልናስኬደው ወስነናል፣ አስበናል። በተጨማሪም ሎካሊ ይሄ ነገር ሰስቴይነብል እንደሆን ከፈለግን ከውጭ የሚመጡ አካላትን ብቻ ሳይሆን የተለያዩ ለምሳሌ እነዚህ ወጣቶች ያሁኑ ከረንት ስቱደንትስ ዊል ቢ ፊውቸር ወርከርስ ፎር ኤርላይንስ የኢትዮጵያን ኤርላይንስ ብትል ቴሌ ብትል ኤሌክትሪክ መብራት ኃይል ብትል እነዚህ ሁሉ ሴክተሮች እነዚህ ልጆች ከማሳደግና ብቁ የሆነ ሳይንቲስትና ኢንጂነር ከመፍጠር አንጻር አካላት ናቸው፣ አጋር አካላት ናቸው እና ተባብረን ወደዛ ማምጣት አለብንና ሀገራችን በተለይ ችግር ይሄ ፖቨርቲ የምንለው ማለት ነው መፍትሄው ቁልፉ ያለው እዚህ ኤሪያ ላይ ነውና በዚህ ኤሪያ ላይ ሁሉም ተሳታፊ መሆን ይኖርበታል። መልካም፣ በጣም እናመሰግናለን አቶ ጸጋዬ ለገሰ የስቴም ሲነርጂ ፕሬዚዳንት ስለነበረን ጊዜ በድጋሚ አመስግነናል። መልካም ቀን። አመሰግናለሁ። አንጋፋው አየር ጤና መካከለኛ ክሊኒክ አሁን ወደ ሆስፒታል መሸጋገሩን በደስታ ያበስራል። አዲስ ባስገነባው ዘመናዊ ህንፃ በዘመኑ የህክምና መሳሪያዎቹ ከምስጉን የህክምና ባለሙያዎቹ ጋር የውስጥ ደዌ መለስተኛና ከፍተኛ ቀዶ ጥገና ህክምና፣ የማህፀንና የህፃናት ስፔሻሊስቶቻችን የ24 ሰዓት የማዋለድ አገልግሎት፣ የህፃናት ህክምና፣ ተኝተው ለሚታከሙ ምቹ መኝታ አገልግሎት ያገኛሉ። የአይን፣ የጥርስ፣ የተሟላ የላቦራቶሪ የራጅና ከለር ዶፕለር፣ አልትራሳውንድ፣ ኤኮካርዲዮግራፊ፣ የዲያሊሲስ አገልግሎት፣ የማሽን ግርዛትና መካንነት ምርመራ ህክምና በሚገባ ያገኛሉ። አየር ጤና ሆስፒታል የተሟላ የመድን ሽፋን ከ40 ዓመታት በላይ በመስጠት እንታወቃለን። ለህይወት፣ ለንብረት፣ ለህጋዊ ኃላፊነት የኢትዮጵያ መድን ድርጅት ዛሬም የስርጭት አድማሱን በማስፋት በባህር ዳር፣ ወሊሶ፣ አውዳይ፣ ድሬዳዋ፣ ሐዋሳ፣ አጋሮ፣ ማይጨው፣ ባኮ፣ ሸዋሮቢት፣ አክሱም፣ እንጂባራ፣ በቆጂ፣ መቀለ፣ አዳማ፣ በአርባ ምንጭ ሲቀላ፣ በቦሌ ለሚ፣ በበደሌ፣ ሻምቦ፣ በደባርቅና ኮምቦልቻ ከተሞች ተጨማሪ አዳዲስ ቅርንጫፎችና ሳተላይት ቢሮዎችን በመክፈት ቀልጣፋ አገልግሎት በመስጠት ይበልጥ ተደራሽ ሆነናል። የጥንካሬያችን ምንጭ ለጥንቃቄ ቅድሚያ የሚሰጡ በችግር ጊዜ ፈጥነን የምንደርስላቸው ውድ ደንበኞቻችን ናቸው። ይምጡ። በካበተ ልምድ በደረጃ አቅም የተሟላ የመድን ሽፋን ያገኙ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት።
የወባ በሽታ በወቅቱ በምርመራ ታውቆ ተገቢውን ሕክምና ካልተደረገለት እስከ ሞት የሚያደርስ አደገኛ በሽታ ነው። ስለዚህ የወባ በሽታ ምልክት ማለትም ራስ ምታት፣ ትኩሳት፣ ብርድ ማለት፣ ማንቀጥቀጥ፣ የምግብ ፍላጎት አለመኖር፣ ማስመለስና የድካም ስሜት ካለቦ በአፋጣኝ በአቅራቢያ ወደሚገኝ ጤና ተቋም በመሄድ አስፈላጊውን ምርመራ ያድርጉ። በምርመራ ወባ መሆኑ ከተረጋገጠ በጤና ባለሙያ የሚሰጠውትን መድኃኒት ሳያቋርጡ ሙሉ በሙሉ በመውሰድ ከበሽታ ይፈወሱ። የኢፌዴሪ ጤና ሚኒስቴር። ተመልሰናል። አሁን ደግሞ የትራፊክ ዘገባን ነው የምንመለከተው። ወደ ሐዋሳ እናቀናና ባልደረባችን ኬኔዲ አባተ ያለውን እንቅስቃሴ ያስቀኛል። በነገራችን ላይ ይህ የትራፊክ ዘገባ ስፖንሰር የሆነው በአዋሽ ባንክ አክሲዮን ማህበር ነው። 25ኛ ዓመቱን እያከበረ ያለው አዋሽ ባንክ አክሲዮን ማህበር ስፖንሰር ስላደረገን እናመሰግናለን። ኬኔዲ እንደምን አድረሃል? አጠቃላይ ሐዋሳ ላይ ዛሬ ያለው የትራፊክ እንቅስቃሴ ሰኞ ነው፣ የመጀመሪያው የስራ ሳምንት ነው። ምን ይመስላል የሚለውን ትነግረናለን። ጤና ይስጥልኝ አንተንና መታሰቢያ እንዴት አድራችኋል? እንግዲህ የዛሬ 2 ሳምንት በዚሁ በተመሳሳይ ሰዓት በትራፊክ መረጃችን እዚሁ በሐዋሳ ከተማ ዋናው ጎዳና ላይ ከአዲስ አበባ በሐዋሳ አድርጎ ሞያሌ በዲላ በኩል እስከ ሞያሌ በሚዘልቀው መንገድ ላይ ተገኝተን የትራፊክ መረጃ አድርሰናችሁ ነበር። ያኔ በነበረን መረጃ የመንገዱ ከፍተኛ መጨናነቅ የሚስተዋልበት በተለይም እኔ አሁን የምገኝበት የኢንዱስትሪ ፓርክ ያለበት አካባቢ ነው። ከፍተኛ በርካታ ሰራተኞች በሺዎች የሚቆጠሩ ሰራተኞች ያሉበት ፓርክ ነው። ከዛም ባለፈ ከፊት ለፊቴ ደግሞ የሐዋሳ ዩኒቨርሲቲ ያለና ከፍተኛ እንቅስቃሴ ያለበት መንገድ ከመሆኑ ጋር ተያይዞ የትራፊክ ምልክቶች አለመኖራቸው ደግሞ ለአደጋ ያጋልጣሉ በሚል ነበር መረጃ ሰጥተን የነበረው። እንግዲህ አሁን ከ2 ሳምንት በኋላ እነዚህን የትራፊክ ምልክቶች የማቆም ስራ እየተሰራ ነው የሚገኘው። በመንገዱ ዳርና ዳር በሁለቱም አቅጣጫ የትራፊክ ምልክቶችን ለማቆም የሚያስችሉ ፖሎች እየተተከሉ ነው የሚገኙት። ከዚያም ባለፈ ተሽከርካሪዎች መስመራቸውን ጠብቀው እንዲጓዙ የሚያደርግ የቀለም ቅብም በመከናወን ላይ ነው የሚገኘው። ይህም እንግዲህ ከፍተኛ ፍሰት የሚስተዋልበት ይህ መንገድ ለትራፊክ አደጋ ተጋላጭነቱ እንዲቀንስ የራሱ የሆነ አስተዋጽኦ ይኖራል ማለት ነው። ተሽከርካሪዎችም ፍጥነታቸውን መቆጣጠር የሚችሉባቸው ምልክቶች የሚቀመጡ ከሆነ እግረኞችም እንደዚሁ የሚመራቸው ወይም ደግሞ ጋይድ የሚያደርጋቸውን ምልክቶች ተከትለው የሚሄዱበት ምልክቶች መቀመጣቸው የራሱ የሆነ ከፍተኛ አስተዋጽኦ ይኖረዋል ማለት ነው። የትራፊክ መጨናነቅን ከመቀነስ አንጻር ወይም ደግሞ እንዲሁም ደግሞ የትራፊክ አደጋን ከመቀነስ አንጻር አሁን ላይ ከፊት ለፊቴ የሚታዩኝ ሰራተኞች አሉ የቀለም ቅብ በመቀባት ላይ የሚገኙ። ከዛም ባለፈ ከግራና ከቀኝ የእግረኛ መንገዶችም በጥሩ ሁኔታ እየተሰሩ ነው የሚገኙት። እግረኞች እንግዲህ የእግረኛ መንገዳቸውን ተጠቅመው የሚንቀሳቀሱ ከሆነ አሽከርካሪዎችም ከፍተኛ ፍሰት በሚስተዋልበት በዚህ መንገድ በተዘጋጀላቸው መስመር ብቻ የሚንቀሳቀሱ ከሆነ የትራፊክ መጨናነቁ የሚቀንስ እንዲሁም ደግሞ የትራፊክ አደጋም የሚቀንስ ነው የሚሆነው ማለት ነው። ከዛ ባለፈ የሐዋሳ ከተማ እንዲሁም አጠቃላይ እዚህ በአካባቢ የሲዳማ ዞንም እንደሚታወቀው ለሚካሄደው ሪፈረንደም ወይም ደግሞ ህዝበ ውሳኔ የቅስቀሳ ስራዎች ሲከናወኑ ነበር እስከ ትናንትና ድረስ። ይህም እንግዲህ በሰላማዊ መንገድ ነው ሲካሄድ የነበረው። የትራፊክ ፖሊሶች በየአካባቢው ቆመው የትራፊክ መንገድ ወይም ደግሞ የትራፊኩን ማሳለጥ ስራ ሲያከናውኑ ነው የነበረው። አሁን ላይ እንግዲህ የሐዋሳ ከተማም ወደ ቀድሞ ሰላሟ ከመመለሷ ጋር ተያይዞ እንቅስቃሴ በከፍተኛ ደረጃ እየጨመረ ነው። ተሽከርካሪዎች በከፍተኛ ደረጃ ይስተዋላሉ በከተማዋና ተሽከርካሪውም እግረኛውም የተዘጋጀላቸውን መንገድ ተጠቅመው ህግን አክብረው መንቀሳቀስ ይጠበቅባቸዋል ማለት ነው። ሊፈጠሩ የሚችሉ የትራፊክ አደጋዎችን ለመከላከል እንግዲህ ከሐዋሳ ለዛሬ ያለን የትራፊክ መረጃችን ይህን የሚመስለው። አንተንና መታሰቢያ ወደ እናንተ መልሳለሁ። ኬኔዲ አባተ ስለ መረጃዎች እጅግ አድርገን እናመሰግናለን። የዚህ የትራፊክ ዘገባ ስፖንሰር ደግሞ አዋሽ ባንክ አክሲዮን ማህበር ነበረ። እሱንም እንዲሁ አመስግነናል። ጤና ይስጥልን። ኢትዮጵያችን አሁንም እንደቀጠለ ነው። ዛሬና በቀጣይ ቀናት የሚኖረው የትራፊክ ሁኔታ ምን ይመስላል የሚለውን ደግሞ ዘገባ ተከታትለን እንመለስ። የአየር ሁኔታ
የአየር ሁኔታ መረጃው ተመልሰናል። አስተካክያለሁ። የመጀመሪያው ምዕራፍ የጤና ይስጥልን ኢትዮጵያ ቆይታን በዚሁ ተጠናቆ ወደ ሁለተኛው ምዕራፍ ልንሸጋገር ነው። ሰናይ ሰይፉ አሁን ደግሞ የሁለት ሰዓቱን ዋና ዋና ዜናዎች ታሰማንና በምዕራፍ 2 ጤና ይስጥልን እንገናኛለን። ሰናይት መቀጠል ትችላለሽ። አመሰግናለሁ። በድጋሜ እንደምን አደራችሁ ተመልካቾቻችን። የሰዓቱን አጫጭር ዜናዎች እናቀርባለን። በአማራ ክልል በተያያዘው በጀት ዓመት ለ1.1 ሚሊዮን ወጣቶች የስራ ዕድል ለመፍጠር እየተሰራ መሆኑ ተገለጸ። የክልሉ ምክር ቤት 14ኛ መደበኛ ጉባኤውን አካሂዷል። ጉባኤውን በንግግር የከፈቱት የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ወርቀሰሙ ማሞ በቅርቡ በሀገሪቱ አንዳንድ አካባቢዎች በደረሰው የሰዎች ህልፈትና የንብረት ውድመት የተሰማቸውን ሐዘን ገልጸዋል። ጥፋተኞችም ለሕግ እንዲቀርቡ ጠይቀዋል። ምክር ቤቱ በመጀመሪያ ቀን ውሎ በክልሉ ወቅታዊ ሁኔታና በበጀት ዓመቱ ዋና ዋና የትኩረት አቅጣጫዎች ላይ እየመከረ ነው። በክልሉ ነዋሪ የሆነ ማንኛውም ኢትዮጵያዊ የክልሉ ባለቤት እንደሆነ በክልሉ ሕገ መንግስት ጭምር የተደነገገ መሆኑን የገለጹት አፈ ጉባኤዋ ከክልሉ ውጪ በአማራ ተወላጆችና በሌሎች ላይ የሚስተዋለውን መገለል ተገቢ ያለመሆኑን ተናግረዋል። ዋልታ ረገጥ ጽንፈተኛ ኃይሎች አንዱን መጤ ሌላውን ቤተኛ እያደረጉ ለማጋጨትና ለማተራመስ ሲጥሩ ህዝባችን ባለው ልምድና በጸጥታ ኃይሉ ጥረት ከከፋ ችግር ተርፈናል ብለዋል። የአማራ ክልል ብሔር ብሔረሰቦች ተቻችለውና ተከባብረው የሚኖሩበት በመሆኑ ይህንን አጠናክሮ በማስቀጠል የህዝቡን ጥያቄ ጎን ለጎን እየመለሱ መሄድ እንደሚያስፈልግም ነው የተናገሩት። በደቡብ ክልል በ2011 በነበረው አለመረጋጋት ከ300 በላይ ሰዎች ህይወት ማለፉ ተገለጸ። ከ560 ሺህ በላይ ዜጎች ደግሞ ከቤት ንብረታቸው ተፈናቅለዋል። የክልሉ ሰላምና ጸጥታ ቢሮ በ2011 በጀት ዓመት የስራ አፈጻጸም በ2012 እቅድ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባው የሪፖርተራችን ኬኔዲ አባተ ነው። በኢትዮጵያ በተለያዩ አካባቢዎች በከፍተኛ ደረጃ እየጨመረ የመጣውን የትራፊክ አደጋን ለመቀነስ ብሎም ለማስቆም እንደሚያደርግ የትራንስፖርት ሚኒስቴር በመግለጫው አስታወቀ። መንገድ ለሰው በሚል መሪ ቃል በተለያዩ የሀገሪቱ አካባቢዎች የሚካሄደው የግንዛቤ ንቅናቄ ማህበረሰቡ ዘመናዊ የመንገድ አጠቃቀም ባህሉን ማጎልበት እንዲችል መሆኑ በመግለጫው ተገልጿል። መግለጫውን የሰጡት የትራንስፖርት ሚኒስትር ወይዘሮ ዳግማዊት ሞገስ የንቅናቄው ዋና ዓላማ ከዚህ በፊት የመንገድ ደህንነቱ የተጠበቀ ማህበረሰቦችን ማፍራት መሆኑን ተናግረዋል። ለንቅናቄው የህዳር ወር የተመረጠበት ምክንያት በየዓመቱ ህዳር 17 በመንገድ ትራፊክ አደጋ የተጎዱ ሰዎች የሚታሰቡበት መሆኑን ጠቅሰው በግንዛቤ ማስጨበጫ በኤስኤምኤስ በኤሌክትሮኒክስና በሌሎች የመልእክት አማራጮች ንቅናቄው እንደሚካሄድ ተናግረዋል። ሪፖርተራችን ሀምራይት ብርሃኑ እንደዘገበችው በ2011 ዓ.ም ብቻ 4597 በሞት 7407 ከፍተኛ የአካል ጉዳት 5949 ቀላል የአካል ጉዳትና ከ800 ሚሊዮን ብር በላይ የንብረት ጉዳት መድረሱን በመግለጫው ተጠቅሶ ይህንንም ለመቀነስ ንቅናቄው አስፈላጊውን ጉልህ ሚና አለው ተብሏል። ጤና ይስጥልን ተመልካቾች፣ የጤና ይስጥልኝ የቢዝነስ መረጃዎችን ማቅረብ እንጀምራለን። የመጀመሪያው መረጃ የሚሆነው ቅዳሜ ዕለት የተጀመረና እስከ ነገ የሚቆይ ለ4 ቀናት ቆይታ የሚኖረው አውደ ርዕይ ተከፍቷል። በሚሊኒየም አዳራሽ 5ኛው የፋሽን ሳምንትና 11ኛው የቆዳና ቆዳ ውጤቶች አውደ ርዕይ ነው። አውደ ርዕዩ እንግዲህ ቅዳሜ ሲከፈት የንግድና ኢንዱስትሪ ሚኒስትር ዴኤታ አቶ ተካ ገብረ ኢየሱስ እንዲሁም ሌሎች ከፍተኛ የመንግስት ኃላፊዎች ተገኝተዋል። ኤግዚቢሽኑ እንግዲህ ወይም አውደ ርዕዩ በ4 ቀናት ቆይታው የተለያዩ ኤግዚቢተሮችን በአንድ ቦታ በማሰባሰብ የተለያዩ ውይይቶች የሚካሄድበት ይሆናል። በተለይም ኢትዮጵያ ከቆዳና ቆዳ ውጤቶች ማግኘት የሚኖርባት ግን እያገኘች ያልሆነ የገበያ ክፍተቶች አሉ። እሱን ከመሙላት አኳያ የገበያ ትስስር ከመፍጠር አኳያ የራሱ የሆነ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባል። የንግድና ኢንዱስትሪ ሚኒስትር ዴኤታውም ኢትዮጵያ ከቆዳና ቆዳ ውጤቶች እንዲሁም ከጨርቃጨርቅና አልባሳት ማግኘት ያለባትን እንድታገኝ ወደ ኢንዱስትሪ ለምናደርገው ሽግግርና ግብ ከፍተኛ ትኩረት ተሰጥቷል። ስለዚህ መንግስት እዛ ጋር እየሰራ ነው። እንደዚህ አይነት አውደ ርዕዮች ደግሞ በተለይም ዓለም አቀፍ ተሳታፊዎች ስለሚገኙ የንግድን ለንግድ ትስስር በማጠናከር አኳያ የገበያ ትስስርን ከማጠናከር አኳያ የራሱ አስተዋጽኦ ይኖረዋል። ይህን የተመለከተ መረጃ ተከታትለን እንመለሳለን።
አምስተኛው የአፍሪካ ፋሽን ሳምንትና 11ኛው የአፍሪካ የቆዳና ቆዳ ውጤቶች አውደ ርዕይ በሚሊኒየም አዳራሽ እየተካሄደ ይገኛል። በአውደ ርዕዩ በኢትዮጵያ ያሉ የጨርቃጨርቅና የቆዳ አምራቾችን ጨምሮ ከተለያዩ ሀገሮች የመጡ ከ280 በላይ ድርጅቶች እየተሳተፉ ነው። በኢትዮጵያ የንግድና ኢንዱስትሪ ሚኒስትር ዴኤታ አቶ ተካ ገብረ ኢየሱስ ኢትዮጵያ ከጨርቃጨርቅና የቆዳ ኢንዱስትሪዎች የምታገኘውን የውጭ ምንዛሬ ለማሳደግ እየተሰራ መሆኑን በአውደ ርዕዩ መክፈቻ ወቅት ተናግረዋል። The leather and textile sector are among the priorities of the Ethiopian government in the effort towards ኢትዮጵያ ወደ ኢንዱስትሪ ልማት ለምታደርገው ግብ ትኩረት ተሰጥቶ ከሚሰራባቸው ጉዳዮች መካከል የቆዳ ኢንዱስትሪና የጨርቃጨርቅ ኢንዱስትሪዎች ይገኙበታል። ከነዚህ ዘርፎች የውጭ ምንዛሬ ለማሳደግና የስራ ዕድል ፈጠራን ለማስፋት እየተሰራ ነው። ይህን ለማሳካትም የግል ባለሀብቶችን ተሳትፎ ለማጠናከር የሚያግዙ የረጅም ጊዜ እቅዶች ተሰናድተው ወደ ስራ ተገብቷል። በአውደ ርዕዩ ከተሳተፉት መካከል ከ1954 ዓ.ም ጀምሮ በስራ ላይ የሚገኘው የባህር ዳር ጨርቃጨርቅ አክሲዮን ማህበር ሲሆን በአሁኑ ወቅት ከ1400 በላይ ሰራተኞችን በመያዝ የተለያዩ የአንሶላና የፍራሽ ጨርቆችን እያመረተ ይገኛል። አውደ ርዕዩ የቢዝነስ ለቢዝነስ ግንኙነትን ያጠናክራል የሚሉት የድርጅቱ የሽያጭ አገልግሎት ኃላፊው አቶ በጋሻው ዘለቀ ናቸው። ትሬድ ፌሮች በዋናነት ካምፓኒዎችን ከተለያዩ ካምፓኒዎች ጋር ያገናኛል፣ የምርቱን ሁኔታ ያስተዋውቃል፣ የንግድ ሂደቱን የተሻለና የተሳለጠ እንዲሆን ያደርገዋል ማለት ነው። የምርቶች ተደራሽ እንዲሆኑ ያደርጋል፣ ጆይንት ይፈጥራል። ስለዚህ ቢዝነሱን በተወሰነ ደረጃ ከፍ እንዲል የሚያደርግ አስተዋጽኦ ይኖረዋል ማለት ነው። የተለያዩ ጥሬ ዕቃዎችንና ጫማዎችን የሚያመርተው ሞሃን ግሩፕም ሃይላንደር ጫማ ምርቶችን ይዞ በአውደ ርዕዩ ተሳትፏል። ዳይሬክተሩ ሃርሽ ኮተሪ አውደ ርዕዩ ኢትዮጵያ ምርቶች ያሉበትን ደረጃ ለማሳየት ያግዛል ነው ያሉት። ሁለት አይነት ሚና ነው የሚጫወተው። አንዱ የኢትዮጵያ ሀገር ምርት ከዓለም አቀፍ አምራቾች ጋር ወይም ከዓለም አቀፍ ገዢዎች ጋር ያገናኛል። አንዱ ደግሞ የኢትዮጵያ ሀገር ምርት ወደ ኋላ እንዳልቀረች ምስክር ይሆንልናል። ኢትዮጵያ በ2011 በጀት ዓመት ከጨርቃጨርቅና አልባሳት ወጪ ንግድ $155 ሚሊዮን፣ ከቆዳና ቆዳ ምርቶች ወጪ ንግድ ደግሞ $134 ሚሊዮን አግኝታለች። አውደ ርዕዩ እስከ ህዳር 2 ድረስ የሚቆይ ሲሆን የተለያዩ ውይይቶችም እንደሚደረጉ ታውቋል። ሌላኛው መረጃችን የሚሆነው ወደ ደቡብ ክልል ይወስድናል። እንግዲህ እንደ ሀገር በ2011 በጀት ዓመት ወደ ውጭ የምንልካቸው ምርቶች በጣም እየተቀዛቀዙ የነበሩበት ወቅት ነው። ከውጭ ምንዛሬ የተገኘው የውጭ ምንዛሬ በጣም ዝቅተኛ ነበረ። በተለይም ደግሞ ወደ ውጭ ከምንልካቸው ምርቶች የግብርናና የማዕድን ምርቶች አነስተኛ አፈጻጸም የተመዘገበበት ነበር። እንደ ሀገር እንግዲህ ከፍተኛ ምቹ የሆነ የግብርናና የማዕድን ምርቶች ምቹ አካባቢ ነው ተብሎ ከሚታሰቡ ደግሞ የደቡብ ክልል አንዱ ነው። በደቡብ ክልልም እቅድ ተይዞ ነበር እንደ ክልል ማዕድንና የግብርና ምርቶችን አፈጻጸምን ለማስተካከል ወይም ከፍ ለማድረግ። ይሁን እንጂ ዝቅተኛ ነው ከእቅድ አንጻር። ይህንን ለመፍታት ደግሞ በሐዋሳ ውይይት የተካሄደ ነው። ኬኔዲ አባቴ ይነግረናል። ለውጭ ገበያ የሚቀርቡ እንደ ቡና፣ ሻይና ቅመማ ቅመም የመሳሰሉ የግብርና ምርቶች እንዲሁም ወርቅና መሰል ማዕድናት በሰፊው የሚገኙበትና የሚመረቱበት የደቡብ ክልል ምርቶቹን ለውጭ ገበያ በማቅረብ ረገድ ግን ሰፊ ክፍተት ይስተዋልበታል። በክልሉ ቡና፣ ሻይና ቅመማ ቅመም ባለስልጣን አዘጋጅነት በዘርፉ የ2011 አፈጻጸምና የ2012 እቅድ ላይ ከባለድርሻ አካላት ጋር በተደረገ ውይይት የመድረኩ ተሳታፊዎች በተግዳሮቶቹና መፍትሄዎቹ ላይ የተለያዩ ሀሳቦችን አንስተው ምክክር አድርገዋል። በ2011 ዓ.ም ከክልሉ በህጋዊ መንገድ ለማዕከላዊ ገበያ የቀረቡ ምርቶች ከእቅድ አንጻር እጅግ ዝቅተኛ ናቸው። ለአብነትም ከቡና ምርት 25 ከመቶ የደረሰበት አይታወቅም። የክልሉ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ ጥላሁን ከበደ እንደሚሉት ከቡና አንጻር እስካሁን ድረስ በክልላችን ያልተመዘገበ ቡና መጠን ነው። ወደ 100,000 ቶን አካባቢ ለማዕከላዊ ገበያ ያቀረብ ነው። ለአገር ውስጥ ፍጆታ ከ50 ከመቶ በላይ ለፍጆታ ቢውልም ከ25 ከመቶ በላይ የተመረተው ቡና የት እንደገባ የማይታወቅበት ሁኔታ ነው ያለው። ከወርቅ አንጻርም በተለይ ከፍተኛ የሆነ የወርቅ ምርት እንዳለ ይታወቃል። እንደ ክልላችን አቅም ያቀድ ነው ወደ 1000 ኪሎ ግራም ወርቅ እናቀርባለን ብለን አቅደን ያቀረብ ነው ግን 290 ኪሎ ግራም በላይ አይደለም። ለዚህም የኮንትሮባንድ ንግድ፣ ለህጋዊ ነጋዴዎች የብድር አቅርቦት እጥረትና መሰል ችግሮች ተጠቃሽ ናቸው። ለዚህም ትልቁ ችግር የኮንትሮባንድ አሰራሩ በጣም የጠነከረ የመጣበት ሁኔታ እንዳለ ገምግመናል። ሌላኛው ደግሞ በሙሉ አቅማቸው ገብተውን በአግባቡ እንዳይገዙ የፋይናንስ አቅርቦት ችግር አለ። ይሄ ብድር አቅርቦት ችግር በዋናነት ከዚህ ቀደም የተበደሩ ተበዳሪዎች ገንዘቡን በአግባቡ በጊዜ ባለመመለሳቸው ምክንያት
የተበላሸ ወይም ጊዜ ያለፈበት ብድር ምጣኔ በጣም ከፍተኛ ስለሆነ ይሄ ብድር አቅርቦት ላይ ማነቆ ፈጥሯል። ሌላኛውና ከምንም በላይ ቀጣይ መስራት ያለብን ከጥራት ረገድ የሚታይ ችግር እንዳለም ገምግመናል። በቀጣይነትም የዘርፉን ችግሮች በመቅረፍ ለውጭ ገበያ የሚቀርቡ ምርቶችን ጥራትና መጠን በማሳደግ ከዚሁ አስተግባሪ ግብረ ኃይል ጋር በቅንጅት እንደሚሰራ አቶ ጥላሁን ከበደ ገልጸዋል። 2012 ላይ እንዳይደገም እንኳን ቢከሰት ለመቀነስ በሚያስችል አግባብ ተቀናጅተን ለመስራት የሚያስችል በተለይ የክልል ግብረ ኃይል ከዞኖችም ጋር ከወረዳዎችም ጋር ከከተሞችም ጋር ተቀናጅቶ ተናቦ በመስራት ረገድ ለውጥ እንዲያመጣ የሚል እቅድ አዘጋጅተን ነው እንግዲህ ዛሬ ውይይት አካሄድ ነው። የመድረኩ ተሳታፊዎችም በክልሉ የሰፈነውን ሰላምና ጸጥታ እንደ ምቹ አጋጣሚ በመጠቀም ለውጭ ገበያ በሚቀርቡ ምርቶች ላይ የሚስተዋሉ ችግሮችን በመቀነስ የሀገሪቱን የውጭ ምንዛሪ እጥረት ለመቅረፍ ከማህበረሰቡ ጋር እንደሚሰሩ ተናግረዋል። እስከ ዛሬ ድረስ የኢትዮጵያ ኢኮኖሚ ዋነኛው ችግር በበቂ ሁኔታ ምርት ማምረት አለመቻል። ያ ግምገማ ያሳየው ኢኮኖሚ በጣም አስቸጋሪ አጣብቂኝ ውስጥ እንዳለ ያሳየ ግምገማ ነበር። ይሄን የኢኮኖሚክ ሪፎርም ፕሮግራም ተግባራዊ ባናደርግ ከፍተኛውን የኢኮኖሚ ቀውስ ውስጥ ነው የምንገባው። የኢኮኖሚ ፖሊሲዎች ድክመት በዚህ ሀገር ላይ ትልቁ የገንዘብ ፖሊሲ ነው። የኢኮኖሚ እድገቱ ዳብል ዲጂት ነው ይባል እንጂ አስተማማኝ የስራ እድል በመፍጠር ረገድ በጣም ውስንነቶች ነበሩ። ኢንቨስትመንቱ አለ፣ ግን ኢንቨስትመንቱ ምርትና ምርታማነትን አላሳደገም፣ ስራ አልፈጠረም። በየትኛውም መለኪያ እንደ ኢትዮጵያ አይነት የበዛ ውበት የበዛ የቱሪዝም ሀብት ያለው ሀገር እና ሳይጠቀምበት የቆየ በዓለም ላይ የለም። እንግዲህ የኛ የኢኮኖሚ ሪፎርም ፕሮግራማችን ስር ነቀል አይደለም ስል ማለት ነው ያለፈውን ነገር ሁሉ የሚዘነጋ አይደለም። በተለይ ደግሞ የማክሮ ኢኮኖሚ ዲሲፕሊን በጣም ኢምፖርታንት ነው። ዘላቂውን እድገት ለማምጣት የማክሮ ዲሲፕሊን በጣም አስፈላጊ ነው። ተመልሰናል። ወደ ስፖርት ነው የምናልፈው። ትላንት እንግዲህ ትልልቅ ጨዋታዎች ተከናውነው ነበረ። እነሱን እንዲሁም ደግሞ ትልልቅም ከባባድም ያው ሁለቱም ያስኬዳል ብቻ ጨዋታዎች ነበሩ። እውነት ነው። ለነዚህ ስፖርት መረጃዎች ደግሞ ሙሉጌታ ክፍሌ ስቱዲዮ ተገኝቷል። ጤና ይስጥልን ሙሉጌታ። ጤና ይስጥልን፣ እንደምን አደራችሁ? ሰላም ነን። በተለይ በእንግሊዝ ፕሪሚየር ሊግ ትልልቅ ጨዋታዎች ነበሩ ትናንት ሲደረጉ የነበረው። ያው ሲቲ ተሸንፏል፣ ዩናይትድ ደግሞ አሸንፏል። እንደ ክብደቱ ነው። አንተና ያለውም የጨዋታው ክብደት ይባላል። ያው እንደ የቡድኖቹ ትልልቅነትም የጨዋታውን ትልቅነት ይወስነዋል። ትላንትና ሊቨርፑል ማንቸስተር ሲቲን አሸንፎ እንግዲህ ምናልባትም ከ30 ዓመት በኋላ አሁን ወደ ፕሪሚየር ሊጉ ዋንጫ እየገሰገሰ ነው የሚገኘው። የነጥብ ልዩነቱንም ማስፋት ችሏል። ማንቸስተር ዩናይትድ ድል ቀጥቷል። የሀገር ውስጥ ደግሞ ትላንትና ኢትዮጵያ ቡና በአዲስ አበባ ከተማ ዋንጫ ተሸንፏል በሰበታ። ሌሎችም በርከት ያሉ መረጃዎች አሉ። መልካም ህብረት ምን ይፈልጋሉ? የሸሪዓ ህጉን መሰረት ያደረገ የባንክ አገልግሎት፣ ከወለድ ነፃ የሆነ ዓለም አቀፍ የባንክ አገልግሎት፣ ከወለድ ነፃ የባንክ አገልግሎት ከአስተማማኝ የፋይናንስ አቅርቦት ጋር ወደ ህብረት ባንክ ሲመጡ በመልካም መስተንግዶ እጅግ ዘመናዊ በሆነ ቴክኖሎጂ የታገዘ ዘርፈ ብዙ የወለድ አልባ የባንክ አገልግሎት ያቀርብልዎታል። ዋዲያ ተቀማጭ ሂሳብ አገልግሎት፣ ሙዳራባ የኢንቨስትመንት ፋይናንስ አገልግሎት፣ ሙሻራክ የፋይናንስ አገልግሎት፣ ዋካላና ካፋላ ዓለም አቀፍ የባንክ አገልግሎት፣ በተጨማሪ ሌሎች በርካታ የሸሪዓውን ህግ የተከተሉ የባንክ አገልግሎቶች ከበቂ የፋይናንስ አቅርቦት ጋር ይጠብቃቸዋል። ህብረት ባንክ፣ በህብረት ሰርተን በህብረት እንደግ። ህብረት ባንክ የስፖርት ዘገባችን የክብር ስፖንሰር ነው። ቀዳሚ የምናደርገው ደግሞ ትላንትና በተለያዩ ከተሞች የተካሄዱትን የማራቶን ውድድሮች ነው። በዓለም አቀፉ አትሌቲክስ ፌዴሬሽኖች የብር ደረጃ ያለው የሄፊ ማራቶን ትላንትና ሲከናወን በሴቶች ኢትዮጵያዊቷ ፍትዊ ዘራ ያሸንፋለች። ፍትዊ ርቀቱን ለመጨረስ 2:29:01 የሆነ ሰዓት ፈጅቶባታል። ሌላኛው ኢትዮጵያዊት ገበያነሽ አየለ ሁለተኛ ሆና ውድድሩን ጨርሳለች። በወንዶቹም ኢትዮጵያዊ ይሁንልኝ አዳነ 2:10:06 በመግባት አንደኛ ሆኖ አጠናቋል።
በዚያው በቻይና በተካሄደ ናይንቻንግ ማራቶን በሴቶች መልካም ግዛው በቀሉ ቡጂ እና ገዲሳ ነገሳ ከ1 እስከ 3 ይዘው ጨርሰዋል። በጉሌ ማራቶን በወንዶቹ ግዛው በቀለ በሴቶቹ ቀበሌ ጫላ አሸንፈዋል። ሞሮኮ ላይ እንዲሁ በተከናወነ የታሜሴን ግማሽ ማራቶን በወንዶቹ ተፈራ ሞሲሳ በአሸናፊነት አጠናቋል። በሴቶቹ ሀና ተክሉ 5ኛ ሆና ገብታለች። በዣኦጂንግ ማራቶን ደግሞ ክንዴ ካሴ አሸንፏል። በሴቶቹ ኑኤል ገዛይ 2ኛ ሆና ገብታለች። በኢትዮጵያ ሴቶች ብሔራዊ ቡድን ለሴካፋ ተሳትፎ ወደ ታንዛኒያ የሚጓዙ ተጫዋቾች ተለይተው ታውቀዋል። ለአንድ ሳምንት የዘለቀው የቡድኑ ልምምድ በዝግጅት ላይ ከነበሩትና ከጉዳት ካገገሙ ተጫዋቾች ነው ምርጫው የተደረገው። ከቡድኑ በሐዘን ምክንያት ሳትቀላቀል የቆየችው ግብ ጠባቂው አባይነሽ ኤርቄሎ ስትመለስ እንዲሁ ንግስቲ ማዚ፣ ምርቃት ፈለቀ፣ መሰሉ አበራና አይዳ ሁስማን በአሰልጣኝ ብርሃኑ ግዛው ከምርጫው ውጭ ሆኗል። 20 ተጫዋቾች ወደ ዳሬ ሰላም የሚጓዙ ሲሆን ከዛ በፊት ከ15 ዓመት በታች የወንዶች ቡድን ጋር የወዳጅነት ጨዋታ እንደሚያደርጉ ነው የሚጠበቀው። ወደ አዲስ አበባ ከተማ ዋንጫ ዜናዎቻችን እናልፋለን። የአዲስ አበባ ከተማ ዋንጫ ትላንትና እንዲሁ ቀጥሎ በአዲስ አበባ ስታዲየም ሲካሄድ 8 ሰዓት ላይ የተገናኙት ኢትዮ ኤሌክትሪክ ከውልዋሎ አዲግራት ዩኒቨርሲቲ ነው። በጨዋታው ውልዋሎ አዲግራት ዩኒቨርሲቲ 1-0 በሆነ ውጤት አሸንፏል። ጁሊየስ ናንጂቡ በ33ኛው ደቂቃ ላይ የውልዋሎ አዲግራት ዩኒቨርሲቲን የአሸናፊነት ጎል አስቆጥሯል። የጨዋታው ኮከብም የውልዋሎ ጎል አስቆጣሪ ናንጂቡ በመሆን የ10,000 ብር ሽልማት ተበርክቶለታል። 10 ሰዓት ላይ በበርካታ ደጋፊዎች ታጅበው የተከናወነው የኢትዮጵያ ቡናና የሰበታ ከተማ ጨዋታ በሰበታ ከተማ 1-0 አሸናፊነት የተደመደመው። ሰበታ ከተማ በቀድሞ የመከላከያ ተጫዋች አዲስ ተስፋዬ ባስቆጠራት ጎል ነው 1-0 በሆነ ውጤት ያሸነፈው። በትላንትናው ጨዋታ የኢትዮጵያ ቡና አዲሱ አሰልጣኝ ካሳይ አራጌ በኢትዮጵያ ቡና ደጋፊዎች የእንኳን ደህና መጣ አቀባበል ተደርጎለታል። በትላንትናው ጨዋታ በተለይ በኢትዮጵያ ቡና በኩል አለማንተ ካሳይ የግጥሚያው ወይም ደግሞ የጨዋታው ኮከብ ሆኖ ተመርጧል። ከጨዋታው በኋላ የተሰጡ አስተያየቶችን የአለማንተን ካሳና እንዲሁም የአሰልጣኙ የካሳይ አራጌ አስተያየትን አብረን እንከታተል። አጠቃላይ ጨዋታው ጥሩ ነው። ያው ወደፊት ውጤታማ እንሆናለን ብለን የምናስብበትን ነገር ያንን ከማዳበር አንጻር ስለሆነ ከዛ አንጻር ጥሩ ነው። በዛ ውስጥ ነው ለመንቀሳቀስ የሞከር ነው። በዛ ውስጥ ያየናቸው ስህተቶች አሉ። እንደገና በዛ ውስጥ ደግሞ ጠብቀናቸው የምንቀጥላቸው ጥሩ የምንላቸው ነገሮች አሉ። ስለዚህ ተግባራዊ ማድረግ ከምንፈልገው ነገር አንጻር እያየን ያለነው ነገር አጠቃላይ ጥሩ። በረከትን በተመለከተ የቸገረው ነገር አልነበረም። እሱን ለመጠቀም የኛ ኋላ ያሉ ተጫዋቾች እሱን እንቅስቃሴው ሲያስገቡት የተቸገረበት ብዙ ነገር አልነበረም። ምናልባት በቅርብ ያሉትን ሰዎች አለመጠቀሙ እሱን እንቅስቃሴው የሚወስነው ነገር ነው። በቅርብ ያሉትን ሰዎች መጠቀሙ፣ በርቀት ያሉትን ሰዎች መጠቀሙ እያስተካከል ነው የምንሄዳቸው ነገሮች አሉ። ወደፊትም የሚጠበቅ ነገር ነው። ማንም ቲም ከቡና ጋር ሲመጣ በቡድን ደረጃ ነው የሚመጣው፣ በግል አይንቀሳቀስም። ምክንያቱም ቡና በቡድን ደረጃ ስለሚንቀሳቀስ በደንብ ዌል ኦርጋናይዝድ ሆነው ነው የሚመጡት በቡድን ደረጃ ቲሞች። ስለዚህ በዛ ደረጃ ቲሞች የሚንቀሳቀሱ ከሆነ በተለይ የተጋጣሚ ግብ ክልል አካባቢ ስንደርስ ቁጥራቸው ይበዛል፣ የመጫወቻ ቦታው ይጠባል። ስለዚህ በቀላሉ የተከፈቱ ቦታዎች አይገኙም። ስለዚህ እዛ ላይ ብዙ መስራት ይጠበቃል። በጨዋታ እንቅስቃሴ ከነሱ የተሻለ ነበርን። ያው ብዙ ተጫዋቾቻችን የሉም፣ በናሽናል ቲም ምርጫ ላይ ናቸው። ያው እነሱ በሌሉበት ነው ይህንን ጨዋታ ያደረግነው እና ያው እንደ መጀመሪያም ጨዋታ የወዳጅነት ጨዋታም ስናደርግ ያው ከሱፐር ሊግ ቲሞች ጋር ነበር ያደረግነው። ከፕሪሚየር ሊግ የመጀመሪያችን ነው። እንደ መጀመሪያ ጨዋታ ጥሩ እንቅስቃሴ አድርገናል ብዬ አስባለሁ። ያው ኮቹ የራሱን ፍልስፍና ነው ያለው። የእሱ ፍልስፍና ኳስን መሰረት ያደረገ ነው። እንዳያችሁትም ኳስ በረኛም 11ኛ እንደ ተጫዋች ነው የምንቆጥረው፣ እንደ በረኛ ሰው ይህን ፍልስፍና ነው ይዞ የመጣው። ያው ጠቅሞናል ብዬ ነው የማስበው። ባለን አቅም እንድንጫወት ስለረዳን ይጠቅመናል ብዬ አስባለሁ።
የአዳማ ከተማ ዋንጫ በሶስተኛ ቀን ውሎ ዛሬ 2 ጨዋታዎችን ያከናውናል። ቀን 8 ሰዓት ላይ የኢትዮጵያ ፕሪሚየር ሊግ አዲስ ቡድን ሀዲያ ሆሳዕና ከጅማ አባ ጅፋር ጋር ጨዋታቸውን ያደርጋሉ። ሀዲያ ሆሳዕና ባለፈው ቅዳሜ ከአዳማ ጋር አቻ መለያየቱ ይታወሳል። የዛሬ ተጋጣሚው ጅማ አባ ጅፋርም በመጀመሪያው ጨዋታ በአዳማ 2-0 ተረቷል። 10 ሰዓት ላይ ድሬዳዋ ከተማ ከሐዋሳ ከተማ ጋር ጨዋታቸውን ያደርጋሉ። ሁለቱም ክለቦች የመጀመሪያ ጨዋታቸውን በፋሲል ከነማ ተሸንፈዋል። ሐዋሳ በፋሲል 3 እንዲሁም ድሬዳዋ ደግሞ 2-0 ተሸንፈው ነው ዛሬ እርስ በርስ የሚገናኙት። በአዳማ ከተማ ዋንጫ ፋሲል ግማሽ ፍጻሜውን የተቀላቀለ ብቸኛው ክለብ ነው። የመገናኛ ብዙሃን በተለይ ደግሞ ማህበራዊ ድረገጾች ትላንት አመሻሹን እንዲሁም ደግሞ ዛሬ ማለዳ ላይ የትኞቹ ጉዳዮች ላይ ትኩረት ሰጥተው ነበረ ከሀገር ውስጥም ከውጭም የሚለውን ደግሞ ጥቆማ ሊሰጠን ናትናኤል ጸጋዬ ባልደረባችን ስቱዲዮ ተገኝቷል። እንዴት አደራችሁ? ደህና ይመስገን። ይመስገን ነው። የትናንትናና የዛሬ ብቻ ሳይሆን ቅዳሜና እሁድ እንደመሆኑ ከአርብ አመሻሹ ጀምሮ እስከ ዛሬ ጠዋት ያሉትን መረጃዎች ነው የምንመለከተው። የመጀመሪያው መረጃችን የሚሆነው ሶስተኛው የኢቢሲ የስፖርት ሽልማት አከባበር ስነ ስርዓትን የተመለከተ ነው የሚሆነው። እንግዲህ ይህ የስፖርት ሽልማት ለሶስተኛ ጊዜ መካሄዱ ነው። የ2013 ሶስተኛው ዙር ደግሞ በ5 ዘርፎች የተለያዩ ስፖርት ላይ የተሳተፉ ኢትዮጵያውያንን ሽልማት አበርክቷል ማለት ነው። እንግዲህ በዚህ የሽልማት ስነ ስርዓት ላይ በስካይላይት ሆቴል ነበር በደማቅ ሁኔታ የተካሄደው። በርካታ የስፖርቱ ቤተሰብ የስፖርት አፍቃሪያን በቦታው ተገኝተው ነበረ። በጣም ውድድሩም ፉክክሩም እጅግ በጣም ከባድ ነበር ማለት ይቻላል። ማን ያሸንፋል የሚለውንም ለመገመትም አዳጋች የነበረበት ነበር የነበረው። በሽልማት ስነ ስርዓቱ ላይ የህይወት ዘመን ተሸላሚ ሻምበል ባሻ ዋሚ ቢራቱ ሲሆኑ የ50,000 ብር ሽልማት የገንዘብ ሽልማትና እንዲሁም ለዚሁ የህይወት ዘመን በልዩ የተዘጋጀ ዋንጫም ተበርክቶላቸዋል። ነገራችን ላይ 102 ዓመታቸው ነው። አዎ በ102 ዓመታቸው በእግራቸው ነው መድረኩ ላይም ቆመው ንግግር ሲያደርጉ የነበረውና በጣም አስደናቂ የአካል ብቃት ላይ ነው የሚገኙት። በጣም ጤናማ የሆኑ አዛውንት ናቸው። በጣም ከዛ ባሻገር ከልጆቻቸውና ከልጅ ልጆቻቸው ጋር ነበረ የተገኙትና ልጃቸውን በመድረኩ ላይ በጣም መልካም ንግግር አድርጎ ነበረ ከሳቸው ጋር በአንድ ላይ ማለት ነው። በአትሌቲክስ ደግሞ በወንዶችና በሴቶች ዘርፍ በተደረገው ውድድር ሰለሞን ባረጋ አንደኛ ሲወጣ በሴቶቹ ምድብ ደግሞ ለተሰንበት ግዳይ በማሸነፍ እያንዳንዳቸው የ75,000 ብር የገንዘብ ሽልማትና እንዲሁም የኢቢሲ የስፖርት ሽልማት ልዩ ዋንጫ ተሸላሚም ሆነዋል። በእግር ኳስም እንደዚሁ በሴቶች ሴናፍ ዋቁማ ስታሸንፍ በወንዶች ደግሞ አማኑኤል ገብረ ሚካኤል በማሸነፍ እንደዚሁ እንደ አትሌቲክሱ የ75,000 ብርና የዋንጫ ሽልማትም እንደዚሁ ተሸላሚ ሆነው ነበር። በዕለቱ ልዩ የሆነ ሽልማት ስነስርዓትም ተደርጎ ነበር። ይህም የስፖርታዊ ጨዋነትን አስመልክቶ የተሰጠው ሽልማት ነው። የዚህ ሽልማት ተሸላሚ የነበሩት የዲላ ክለብ አሰልጣኝ የሆኑት ገብረ ክርስቶስ ቢራራ ናቸው። ገብረ ክርስቶስ ቢራራን ለዚህ የመልካም የስፖርታዊ ጨዋነት ሽልማት ተሸላሚ እንዲሆኑ ያስቻላቸው ደግሞ በጨዋታ ወቅት ያላግባብ በሳቸው ቡድን የተቆጠረውን ጎል ለዳኛው በማመልከት ጎሉ እንዲሻር በማድረጋቸው ነው እና ባሳዩት ታማኝነትና ስፖርታዊ ጨዋነት ምክንያት የዕለቱ የክብር የስፖርታዊ ጨዋነት ተሸላሚ ሆነው ነበረ። እንግዲህ በሽልማት ስነስርዓቱ ላይ ቅድም እንደተናገርኩት በርካታ ታዋቂ ግለሰቦች፣ የጥበብ ቤተሰቦችና እንዲሁም የስፖርቱ ቤተሰቦች፣ ጋዜጠኞች በስፋት ተገኝተው የመንግስት ባለስልጣናትን ጨምሮ በደማቅ ሁኔታ ተካሂዶ ያበቃ ሽልማት ስነስርዓት ነበር። እንግዲህ ለአራተኛው የኢቢሲ ስፖርት ሽልማት ያደርሰን ነው የምንለው ለ2013 ማለት ነው። ሌላው በዚህ ቅዳሜና እሁድ በነበሩ ቀናት ውስጥ በሀገራችን ተደርጎ የነበረው በከተማችን በተለይ የበጋ የበጎ ፍቃድ አገልግሎት ማስጀመሪያና ለ2011 የክረምት በጎ ፍቃድ ደግሞ የእውቅና አሰጣጥ ስነስርዓትም ተደርጎ ነበረ በአዲስ አበባ ከተማ አስተዳደር። በዚህ የእውቅና አሰጣጥ ስነስርዓት ላይ
የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ተገኝተው ነበርና በክረምቱ በጎ ፍቃድ የአዛውንቶችን ቤት በመጠገን ችግኝ በመትከል ደም በመለገስና በሌሎችም የበጎ ፍቃድ ተግባራት ላይ ለተሰማሩ የአዲስ አበባ ወጣቶች ምስጋናቸውን አቅርበዋል። የእውቅናና የሽልማት ስነ ስርዓትም ተደርጎ ነበር። የበጋው የበጎ ፍቃድ ስነ ስርዓትም እንደዚሁ በይፋ ተጀምሯል። የመጀመሪያው ስራ የሚሆነው በክረምት የተከልናቸውን ችግኞች በመንከባከብ ውሃ በማጠጣት እና በመንከባከብ የምናስቀጥል ነው የሚሆነው ብለዋል። ሌላው ደግሞ አገራችንን አሁን እየተፈታተነ የመጣው በተለይ በሰሜኑና በሰሜን ምስራቅ የሚገኘው የሀገሪቱ ክፍል የተከሰተው የአንበጣ መንጋን የተመለከተ ነው። በዛም የከተማ አስተዳደሩ የበኩሉን ሚና እንደሚጫወትና አንበጣውን ከቀሪው የኢትዮጵያ ማህበረሰብ ጋር በጋራ በመሆን ለመከላከል የሚችሉትን እንደሚያደርጉም ነው ኢንጂነር ታከለ ኡማ የተናገሩት ማለት ነው። ለሳቸውም በክረምቱ በጎ ፍቃድ ወቅት በሰጡት አመራር እንደዚሁ የእውቅና ሽልማትም ተበርክቶላቸው ነበረ ማለት ነው። እንግዲህ የክረምት በጎ ፍቃድና የበጋውን እንደዚሁ በይፋ መጀመሩም በጎ ፍቃድ ስነ ስርዓት ክረምት ላይ ነው። የበጎ ፍቃድ ሲባል ያው ተማሪዎችም ከትምህርት ገበታቸው ውጭ ረፍት ላይ ስለሚሆኑ በብዛት የለመድ ነው ክረምት ላይ ነውና የበጋ ሲባል እንግዲህ ትንሽ አዲስ ነው። አዎ የበጋ የሚባለው ትንሽ አዲስ ይመስላል። ነገር ግን በበጋው ወቅትም ደም በመለገስ በክረምቱ የተተከሉ ችግኞችን በመንከባከብ እንዲሁም ደግሞ በየአካባቢው ሁሉም በበጎ ፍቃድ የተቸገሩ አቅመ ደካሞችን በመደገፍ የሚቀጥል ነው የሚሆነው። ይህ ደግሞ በቀጣይም ሊበረታታ ሊቀጥል የሚገባው ተግባር እንደሆነ ነው እኛም የምንረዳው። ሌላው ከሀገር ውጭ ከዚሁ ከአፍሪካ ጎረቤት ሀገር ያገኘነው መረጃ ነው የምናመራው። ወደ ሱዳን ይወስደናል። በሱዳን የሚገኝ አንድ ዩኒቨርሲቲ በአማርኛና በአፋን ኦሮሞ ቋንቋ በዲግሪ ደረጃ ማስተማር ሊጀምር እንደሆነ የወጣ መረጃ አለ። ይህ በሱዳን ካርቱም የሚገኘው ኢንተርናሽናል ዩኒቨርሲቲ ኦፍ አፍሪካ የተሰኘው ዩኒቨርሲቲ ነው። የአማርኛና የአፋን ኦሮሞ ቋንቋዎችን በዲግሪ ደረጃ ለማስተማር ከኢትዮጵያ ጋር ስምምነት ላይ የደረሰው። በዚሁ ስምምነት እንግዲህ ኮተቤ ሜትሮፖሊታን ዩኒቨርሲቲም የአረብኛ ቋንቋን በተጨማሪነት በዲግሪ ደረጃ እንደሚሰጥ ነው ስምምነት ላይ የተደረገው። ይህ ስምምነት ባለፈው በጀት ዓመት መጨረሻ አካባቢ ላይ ነው የተደረገው። የአዲስ አበባ ትምህርት ቢሮ ከሜትሮፖሊታን ኮተቤ ዩኒቨርሲቲ እና ከአዲስ አበባ ዩኒቨርሲቲዎች የተውጣጣ አንድ ልዑካን ቡድን ወደ ሱዳን ካርቱም አቅንቶ ነበር። በዚህ ወቅት ከሱዳን ዩኒቨርሲቲ ኦፍ አፍሪካ ጋር በተደረገው ስምምነት ማለት ነው ኢትዮጵያ ከአዲስ አበባ ዩኒቨርሲቲ የአረብኛ ቋንቋ ይሰጣል። ከአዲስ አበባ ዩኒቨርሲቲ በተጨማሪ ደግሞ የኮተቤ ሜትሮፖሊታን ዩኒቨርሲቲ የአረብኛ ቋንቋን እንዲያስተምር፣ በሱዳን ደግሞ እንደዚሁ የዩኒቨርሲቲ ኦፍ አፍሪካ የካርቱም ዩኒቨርሲቲ ኦፍ አፍሪካ የአፋን ኦሮሞና የአማርኛ ቋንቋዎችን እንዲያስተምር ነው ከስምምነት የተደረሰውና እንግዲህ የሀገራችን ቋንቋዎች በሌሎች አፍሪካ በምስራቅ አፍሪካም እየተስፋፋ እያደገ እንደሚሄድ የሚያሳይ አንድ መረጃ ነው። ይህንን ካልን በአጠቃላይ ከዓለም ወዳገኘነው መረጃ ነው የምናልፈው። በአሜሪካ አንድ አዲስ ቴክኖሎጂ ይፋ ተደርጓል። ይህ ቴክኖሎጂ በሱስ የተጠቁ ወጣቶች ማንኛውም በሱስ ውስጥ ያሉና ከሱስ መውጣት ላስቸገራቸው ሰዎች በሚደረግ የጭንቅላት የአእምሮ ቀዶ ጥገና በጭንቅላት ውስጥ የሚቀመጥ መሳሪያ በማድረግ ነው እንግዲህ ከሱሳቸው እንዲላቀቁ እንዲያገግሙ የተዝናና ስሜት ውስጥ እንዲገቡ ተመልሰው ወደ ሱስም እንዳይገቡ የሚያደርግ መሳሪያ እውን የተደረገው ይህ ዲፕ ብሬን ስቲሙሌሽን የተሰኘ ሂደት ነው። እንግዲህ ይህ መሳሪያ በአሜሪካ የምግብና የመድኃኒት መቆጣጠሪያ መስሪያ ቤትም ፍቃድ ያገኘ መሳሪያ እንደሆነ ነው የተገለጸው። እንግዲህ የምትመለከቱት የመጀመሪያው ታካሚ ነው። በሱስ ለረጅም ጊዜ ተጠቅቶ የነበረ ታካሚ ነው እና ጭንቅላት ውስጥ አሁን አዲስ በተገጠመለት መሳሪያ ማለት ነው ከዚህ በኋላ ወደ ሱስ እንዳይመለስ የሚያደርግበት እድል እንዳገኘ ነው የሚገለጸው። እንግዲህ ይህ መሳሪያ ከአእምሮን ያረጋጋል ብያቸዋለሁ። ከሱስ ከመጠመድ ባለፈ የሚጥል በሽታ
ፓርኪንሰን በሽታም እንደዚሁ የመከላከል አቅም እንዳለውም ነው እየተገለጸ ያለው። በዚህ የቴክኖሎጂ አዲስ ቴክኖሎጂ እንግዲህ በተለይ በአእምሮ ዘርፍ በሚደረገው ጥናት ላይ በአእምሮ ሕክምና ጥናት ላይ ከፍተኛ ውጤት ያስገኘ እንደሆነም ነው የተገለጸው። እንግዲህ ከዚህ ጋር ተያይዞ ሌሎች በርካታ ልንወጣቸው ያልቻልናቸው በራሳችን አቅም አልገፋ ያሉ ችግሮችን በእንደዚህ አይነት የሕክምና ስልቶች ልንላቀቅ ልንሻገራቸው እንችላለን ተብሎ ይጠበቃል። ምክንያቱም በተለይ በአሜሪካ በሱስ አስያዥ መድኃኒቶች በመውሰድ ከ50 ዓመት በታች ያለ የሆኑ ሰዎችን በመግደል ግንባር ቀደሙ እንደሆነ ነው የተገለጸው። ይህ በሱስ መጠመድ በተለያዩ መድኃኒቶች ሱስ መጠመድ ማለት ነው። ይህን ችግር ያቃልላል ተብሎ ተስፋ የተጣለበት ቴክኖሎጂ ነው ይፋ የተደረገው። ይህንን ካልን የመጨረሻው መረጃችን የሚሆነው በእርግጥ ይህ ቪዲዮ ከተጫነ ቆየት ያለ ነው። ነገር ግን እንደ አዲስ ሰዎች በስፋት እየተቀባበሉትና ሌሎች ወጣቶችንም የስራ ፈጠራ ባለሙያዎችንም የሚያነቃቃ ተብሎ የቀረበ ነው። አንድ የ80 ዓመት አዛውንት ናቸው። ራሳቸው የሰሩትን ሄሊኮፕተር አንድ ሰው ማንቀሳቀስ የሚችል ሄሊኮፕተር ሲያበሩ የሚያሳይ ምስል ነው። እሱን ተከታትለን እንመለሳለን። ተመለሱ ግን አልሰው በሰላም አርፈዋል። ሄሊኮፕተራቸውን ይዘው ማለት ነው። በርካታ በነገራችን ላይ ከብዙ ሙከራ በኋላ ነው የተሳካው ይሄ ነገር። ትክክል ነው። እንዲህ በአንድ ጊዜ የተደረገ አይደለም። ግን በ80 ዓመታቸው እኒህን የመሰለ ሄሊኮፕተር ሰርተው ለማብረር መቻላቸው ብዙዎችን እያነጋገረ ያለና ከ7 ሚሊዮን በላይ ሰዎችም የተመለከቱት ቪዲዮ ሆኗል። ይህን ይመስላል ለዛሬ ያዝነው መረጃ። እናመሰግናለን። መልካም ቀን።